ስለዚህ ጥሪያችን ራሱ እግዚአብሔር ለመምሰል ከሆነ እግዚአብሔርን መምሰል ማለት ነው እንደ እግዚአብሔር መሆን ማለት ነው። የእግዚአብሔርን የሚያስመስለን ደግሞ የዘር ጉዳይ ነው። ከእርሱ መወለዳችን ነው። ከእርሱ ተወልዳችኋል፣ ዘሩን በእናንተ ይኖራል ተብሎ ተጽፏል። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይ ከወንድ ፈቃድ አልተወለዱም ተብሎ ተጽፏል። የመለኮታዊ ባህሪ ተካፋይ ተብሎ ተጽፏል። አብ እንዴት ያለ ፍቅር እንደሰጠን እንዲሁም ነን ተብሎ ተጽፏል። እሱ በሰማይ እንዳለ በምድር እንደዚያው ነን ተብሎ ተጽፏል። ለተናገርኳቸው ነገሮች ሁሉ አትፍሩ ነው ሀሳቤ። እግዚአብሔር ከእናንተ ጋር ነው። ቢላችሁም ይከፈላል፣ ያልተከፈለ ዕዳ ይከፈላል። ከእጃችሁ የወጣ ሪጀክሽን ሁሉ ይስተካከላል። ከእጃችሁ የወጣ ይመለሳል። በብዙ እጥፍ ነው የሚመለስላችሁ። ምርኮ ይመለሳል። ዛሬ ብታለቅሱ ሲነጋ ደስታ ነው የሚሆነው። የእግዚአብሔር ሰው ሁሉ ጊዜ ከታች ነው የሚነሳው፣ ነገር ግን ፍጻሜው ላይ ነው። ጅማሬ ትንሽ ቢሆንም ፍጻሜ እጅግ ይበዛል ተብሎ ተጽፏል። የዓለም አካሄድ ከብራይት ቀን ነው የሚጀምሩት፣ ከእኩለ ቀን ነው የሚጀምሩት። ከእኩለ ቀን በኋላ ፀሐይ እየጠለቀች እንጂ እያዘቀዘቀች እንጂ እየበራ እየደመቀ አይልም። ደም እየመሰለች መጨረሻ ላይ ድቅድቅ ጨለማ ነው የሚሆነው። የጻድቅ ሰው ህይወት ግን እንደ ንጋት ብርሃን ነው የሚለው። እኩለ ቀን እስኪሆን ድረስ እየጨመረች እንደሚሄድ የእናንተ አጀማመሩ ደስ ከማይል ከድንግዝግዝታና ከጨለማ ነው። ነገር ግን እየሻርፕ እየሆነ እየደመቀ እየተሻሻለ እያደገ ብራይት እኩለ ቀን እስኪሆን ድረስ። ስለዚህ የመጨረሻው የጻድቅ ሰው ህይወት እኩለ ቀን እንጂ ከእኩለ ቀን ካለፈ እያዘቀዘቀ ነው የሚሄደው። ሰው የጻድቅ ሰው ህይወት እኩለ ቀን እስኪሆን ድረስ ፀሐይ እየደመቀች እንደምትሄድ እንደ ንጋት ብርሃን ነው። አላዛር አሁን ወደ አብርሃም የተወሰደው ነው ወይስ መላእክት መጥተው የወሰዱት ነው አላዛር ወይስ የተቀበረው ነው አላዛር? ወደ አብርሃም የተወሰደው ከሆነ እሱ ማን ነው? ስጋ ነው አይደለም፣ ከስጋ የተለየ ነው። ስለዚህ ከስጋ የተለየው ማን ነው? መንፈስ፣ ሕያው ነፍስ ያለው መንፈስ ማለት ነው። የሚያስብ ልክ ራሱ ነው፣ ሰውየው ራሱ ነው። ቢጠየቅ ቤተሰቦቹንም ያስታውሳል፣ ምንም ሁሉ ነገር ያውቃል፣ ራሱ ነው። ነገር ግን ስጋ አይደለም። ስጋ አካል ውስጥ ያለ ሰውዬ አይዳስሰውም፣ አይጨብጠውም። በመንፈሳዊ ዓለም ውስጥ ያለ ሰው መንፈሳዊ አካል ጋር ግን ይዳስሰዋል። መንፈስ አካል አለው፣ ባይዘው አካል መንፈሳዊ አካል ነው እንጂ መንፈስ እኮ አካል ነው። ትህትና ማለት እግዚአብሔር ልጅ ነሽ ካለሽ ልጅ ነሽ፣ በአብ ቀኝ ተቀምጠሻል ካለሽ በአብ ቀኝ ነሽ። ማን ነው አንቺን ትልሽ አሸንዳ ነሽ ቱቦ ነሽ ምናምን ያለሽ? እግዚአብሔር የእግዚአብሔር ልጆች ነን፣ በአብ ቀኝ ተቀምጠናል፣ ገዢዎች ነን፣ አስተዳዳሪ ነን፣ ያለንን ሁሉ ነን። ከዛ በተረፈ ግን ገና ኃይለ ዮሐንስን ስታዩ ልክ እንደ አውሬ ቀንድ ያለው አውሬ የምታረጉት ወንድማችሁ እኮ ነው። ክርስቶስ ኢየሱስ ሞቶለታል፣ ደም ፈሶለታል። በክርስቶስ ኢየሱስ አምኖ የዘላለም ሕይወት አለው። ነገ በሰማይ እንገናኛለን። ምን ሆናችሁ ነው እናንተ ኃይለ ዮሐንስን ሰይጣን የምታደርጉት? ተረጋጉ እናንተ መጀመሪያ በጣም ተረጋጉ። ወደ ገዛ ሀገሩ መጣ። ተወልዶ ወዳደገበት ናዝሬት ገሊላ ክፍለ ሀገር መጣ። ሰዎቹ እየተመጻደቁ የምናውቀው የናዝሬት ሰው ጸራቢው አይደለም እንዴ? ኬት አገኘችን ጥበብ? የምናውቀው ሰው 30 ዓመት ሙሉ እናቱ ማርያም ትባል የለም ወይ? ወንድሞቹ እነ ዮሴፍ እነ ይሁዳ አይደለም ወይ? እህቶቹስ በእኛው ዘንድ አይደለም ወይ? አትሊስት 5 ወንድሞች እና እህቶቹን ተናግሯል። 3 ወንድም በስም ተጠርቷል። እህቶቹ የሚልክ ደግሞ 2 እና ከዛ በላይ ስለሆኑ 5 ታናናሾች አሉት ማለት ነው። እናቱ ማርያም ትባል የለም ወይ? ጸራቢው ልጅ አይደለም ወይ ተብሏል። አባቱን ተናግሯል፣ እናቱን ተናግሯል። ፕሮፌሽኑን ጸራቢውና የጸራቢው ልጅ በሚል ፕሮፌሽኑን ተናግሯል። ወንድም እህቱን ተናግሯል። እናውቀዋለን፣ አውቆ ሞቷል። በቃ በስጋ የሚያውቁትን ሁሉ አመጡ። አወኩሽ ናኩሽ ኬታ አመጣ። ሲመጻደቁ ባለማመናቸው ተደነቀ። እዛ ጋር በእምነት ተደነቀ፣ እዚህ ጋር ባለማመን ተደነቀ። ለካ ለእግዚአብሔር አለማመናችን ድንቅ ነው። ከኔቸራችን ያፈነገጠ ነው። ለካ ስንፈጠር እኛ በአየር በየብስ በባህር ያሉትን ይግዙ። ዛሬ እኛ እባብ አይተን እንፈራለን፣ አይጥ አይተን እንፈራለን። ይሄ ሁሉ በጣም የሚገርማችሁ ኔቸራችን አይደለም። ሰው ወንድሞቼና እህቶቼ ወደ ዋና ፖይንት ልመልስ። ዛሬ ካላችሁ በተለይ ዳግም የተወለዳችሁ ሰዎች ነው እያወራ ያለው። ክርስቲያን የሆናችሁ ሰዎች፣ የእግዚአብሔር ቤተሰብ ለሆናችሁ ሰዎች ነው የማወራው። ገና ዳግም ላልተወለዳችሁ ሰዎች ለእናንተም ተስፋ አለ። ግን እናንተም በዚህ ውስጥ አድርጋችሁ ራሳችሁን ተከታተሉ። በዓለም ሳለን ብዙ የሚያስፈራ ነገር አለ። ኑሮ ራሱ ያስፈራል፣ ኢኮኖሚ ያስፈራል፣ እድሜ ያስፈራል። አንዲት ወጣት ሴት ለምሳሌ ሳታገባ ልጅ ሳትወልድ የቆየች ታውቃላችሁ። ሴት ልጅ ፍርሃት የምትጀምረው 10ዎቹ ውስጥ ነው። 9 የሚለውን ቁጥር ሴት ልጅ እንዴት እንደምትፈራ ያላገቡ ሴቶች 9 ማለት በቃ አለርጂ ናቸው። 19 ሲሆን እድሜያቸው ያረጁ ናቸው። 20 የሚለውን የመጨረሻ ነው የሚፈሩት። ሙሉ ቁጥር የመጨረሻ 9ን በጣም የሚወዷትን የሚፈሯትን 9 እዛ ውስጥ ካርጋ ብትቀደስ ይላቸዋል። በግሉ እዛው ቢያጣብቋት 19 29 39 ደስ ይላል። 40 ስትሉ ትንሽ ያረጀ ይመስላል። በጣም እህቶች ብዙ ጊዜ
ስንት ነው? አንዳንድ የሚፈሩ ሴቶች ስጠይቃቸው 9 ላይ ነው የማገኛቸው። 19 ነኝ፣ 29 ነኝ፣ 39 ነኝ። ለምን ስትል 30 ቤት ነው ደስ ይላል። እና ይገባኛል። እህቶቼ ላይ መፍረዴ አይደለም። ምን የሚላለ ሳይንሱ ምናምን ብዙ የሚያወሩ ሴፍ አይደለም ከ30ዎቹ በላይ ከ35 በላይ ምናምን ውሸት ነው። እሱን ተውት። መቼም ሁል ጊዜ በጊዜው ነው ነገሩ ነው እንጂ ሬፈረንስ አለን። ሳራ ሬፈረንሳችን ነች። ሳራ ነበረች ሬፈረንስ የሌላት፣ እኛ ግን አለን ሬፈረንስ። አትሊስት አንድ 90 ዓመት የወለደች ሴት ሬፈረንስ አለን። ፓወር ኦፍ ሬፈረንስ የሚለው ነገር ባይዘው ቀላል አለን ባይብል ውስጥ። ፓወር ኦፍ ሬፈረንስ ማለት ከኋላ ኮት የምናደርገው። ለዛ ነው በኤርትራ ባህር እግዚአብሔር ለአንተ ያደረገልህ ነገር እንዳትረሳ እያለ እግዚአብሔር የትላንቱን ነገር የሚያነሳው ሬፈረንስ። ፓወር ኦፍ ሬፈረንስ ማለት ዛሬ ኤነርጂ፣ ዛሬ ፓወር ይሰጣል። ዛሬ 9ን የምትፈሯት 9ን የምትወዷት እና ቀጣዩን ሙሉ ቁጥር የምትፈሩ እህቶች ፍርሃት ነው አውቃለሁ። ይህንን ፍርሃት አሸንፉ። በምን በማመን እመኝ እንጂ አትፍሪ። ጌታ ይባረክ። ምን የመሰለ ባል ታገቢያለሽ። ጌታ ይባረክ። የዚህ የእድሜ ፍርሃት ያለ ማግባት ያለ ባል ሄዳለው ሳላገባ እድሜ እዛው አይቀመጥም እየሄደ ነው። ልጅስ እንዴት ነው የምወልደው? ሰይጣንችን ግራውንድ አድርጎ ሁሉ ጊዜ እድሜን እንደ ጦር አድርጎ በቃ ላይ ከርቀት እንደ ታላቅ ሰራዊት ታላቅ ጦር እንደታጠቀ ሰራዊት አድርጎ የሚያስፈራራሽ ይሄን በቅርቡ ስለምታሸንፍ ሂደው ግን በእምነት ዛሬ ያሸንፍ። አብርሃም ቀድሞን ያሸነፈው እንጂ እኮ ልጅ ሲወልድ አይደለም ያሸነፈው። ዘር ሆን በሚለው ላይ ሆኖ ገና እኮ የሳራን ሙት የሆነውን ማህፀኗን ሳይደክም በእምነት ተመለከተ። ያኔ እኮ ነው ያሸነፈው። አሸንፈው እኮ ወደ ሚስቱ ቤድሩም የገባው እንጂ ከወለደች በኋላ እኮ አይደለም ያሸነፈው። ስለዚህ ዛሬ ይሄ 9 ላይ 9ን የምትወዱና 9 ልክፍት እዛ ጋር አቁሟችሁ የሚቀጥለው ሙሉ ቁጥር ሰይጣን እያስፈራራ ውሸት። እግዚአብሔር ይመስገን። ምን ይመስል እንዳውም ዝም ብለሽ ፈርተሽ የሆነ የማይሆን ሰውዬ አታግቢ። የሆነ ቦርጩ ያንጠለጥለ ሰውዬ ዘለሽ በቃ እድሜ ከመሄድ ብለሽ ቦርጫም ሰውዬ ከመንቀሳቀስ የማይችለውን ሰውዬ አታግቢ። ፊት ያደረገ ደስ የሚል ወጣት ለእድሜሽ የሚመጥን የሚያምር የሚወድሽ ይመጣል። አትቸኩይ። ወርቅሽን ጥለሽ መዳብ ላትውደቂ ፈርተሽ ማለት ነው። አውት ኦፍ ፊር ምንም አይነት ዲሲሽን እንዳትወስኑ። አውት ኦፍ ቦልድነስ ነው ውሳኔ ሁሉ የምንወስነው። ክርስቲያን ፓወርፉል ነው እወቁ። ይሄንን መጽሐፍ ቅዱሳችን እንደሚለን ዛሬ እኛ በምድር አይደለንም። ሞታችኋልና አብራችሁ ተሰቅላችኋል፣ ሞታችኋል ተቀብራችኋል ነው የሚለው። ከሙታን ሲያስነሳው አብሮ አስነሳን ይላል። በቀኙ ሲያስቀምጠው አብሮ አስቀመጠን ይላል። እኛ አሁን በአብ ቀኝ ያለ ነው። በአብ ቀኝ ፍርሃት የለም። በአብ ቀኝ ሰይጣን የለም። በአብ ቀኝ መውለድ አለመቻል የለም። በአብ ቀኝ በመሃንነት መቅረት የለም። በአብ ቀኝ ሳያገቡ መቅረት የለም። በአብ ቀኝ የሚፈልጉትን አለማግኘት የለም። በአብ ቀኝ ሁሉ ነገር አለ። ምክንያቱም እግዚአብሔር አለ። በዛ እግዚአብሔራዊ ዓለም ሁሉ ነገር ለእኛ የሆነ ነገር ሁሉ አለ። አዝሎንጋስ ከአብ ቀኝ ራሳችሁን ማየት ከቻላችሁ፣ አንደኛ ፍርሃት የሚባል ነገር ቤታችሁ አይገባም። እኔ ቅድም ራሴን ምሳሌ አድርጌ የሰጠሁት ከአብ ቀኝ ራሴን ባየኋቸው ዘመን ሁሉ አንዳች ነገር ፈርቼም አላቅም። ችግር እንዳለብኝም አላቅም። ችግሮች እኮ አሉ፣ አይቻቸውም አላቅም። ወደ አእምሮ ይመጡ አያውቁም፣ ትዝም አይሉኝም። ነገር ግን መቼ ነው የፈራሁ ብትሉ ከአብ ቀኝ ራሴን ማየት ባቆምኩበት መንፈሳዊ ድንዛዜ ውስጥ መግባት ስጀምርና እንደ ማንኛውም ዓለማዊ ሰው ራሴን ከምድር ማየት ስጀምር፣ እንደ ማንኛውም ነገሮችን ከዓለም አቆጣጠር ውስጥ ስገባና መቁጠር ስጀምር ለካ ምንም የለኝም። ሪታይርመንት ፕላኔ ምንድን ነው? ሶሻል ሳረጅ ሪታይርመንት ምንድን ነው? ተመለከቱ። ገና አሁን ላይ ሆኜ ጡረታ ዘመን በሚመጣበት ሰዓት ሶሻል ሴኪሪቲ ምንድን ነው? ያጠራቀምኩት ገንዘብ ምንድን ነው? ኦኬ አንድ ነገር ቢሆንስ? ብዙ ነገር ያላያችሁት እዚሁ ተደብቆ የነበር ከርቀት የሚመጣና ሚስቴ ከቤት ብታባረኝስ? እንደዚህ ቢሆንስ? ልጆቼ ቢጨማለቁብኝስ? ከስራ ካምፓኒ ቢያባረኝስ? ሚስቴ ብታባረኝ በአሜሪካን ያልኩት በኢትዮጵያ ባሌ ቢያባረኝ ነው የሚባለው። ኢትዮጵያ አሜሪካ ተገላባ ሚስት ታባረኝ እና ምን ይውጠኛል? እሺ ሶሻል ግን እሺ አስቡ እናንተ። እግዚአብሔር ምስክር ይሁንብኝ። አንድ ቀን ስጋዊ እኔ ከፍለሽ ፕላትፎርም ስመላለስ ፍርሃት በፍርሃት ሆናለሁ። ከስፒሪት ፕላትፎርም ስመላለስ እንዳንበሳ ቦልድነስ ሆናለሁ። መጽሐፍ ቅዱስ ጻድቅ እንዳንበሳ ተማምኖ ይኖራል ይላል። ኃጢአተኛ ማንም ሳያሳድደው ይሸሻል። የሚሸሽ ሰው የሚፈራ ሰው ነው ሲጀመር። እዚህ ጋር እሺ፣ በእናትህ እዚህ ጋር እቺን ነገር እንዳታልፈኝ። ጻድቅ እንዳንበሳ የምትለው ጋር ጻድቅ ኦኬ፣ አንበሳ ነገር እንደ ጻድቅ እቺ ብቻ አንበሳነት ብዙ ትርጉም አላት መጽሐፍ ቅዱስ ውስጥ። አንበሳ ሁሉ ወይ ኢየሱስ ወይ ክርስቲያን ብቻ አይደለም። ለምሳሌ ጻድቅ እንደ አንበሳ የሚለውን ብቻ አንበሳ ነበር እንደ ጻድቅ ወይስ ደግሞ
ጻድቅ ነው እንዳንበሳ። እችን የአንበሳን ካራክተር ትንሽ ልናገር። አንበሳ ስናነሳ መጽሐፍ ቅዱስ the lion of Judah ይላል። praise the Lord ሃሌሉያ። የይሁዳ አንበሳ ድል ነስቷልና አታልቅስ። የሰው ልጅ የህይወት ጥያቄ ምላሽ መስጠት የቻለ የይሁዳ አንበሳ ማህተሞችን መፍታት የቻለ እኔ የሰው ልጅ የህይወት ጥያቄ በኃጢአት አማካኝነት የገባና እንደ አንድ ኃጢአተኛ በሞት ዓለም ውስጥ የቆለፈብኝን ያንን ቁልፍ ፈቶ ነፃ ያወጣኝ የይሁዳ አንበሳ የሚባል ታላቅ ወንድም አለኝ። ያ የይሁዳ አንበሳ ታላቅ ወንድሜ አንበሳ ከሆነ እኔ ከአናብስቶቹ አንዱም አልሆንበት ምንድን ነው? አንድ ዘር አይደል እንዲያለ የልጁን መልክ እንዲመስሉ ወሰን አይደል እንደሚለው። ስለዚህ መጽሐፍ ቅዱስ ምን ይላል? ጻድቅ እንደ አንበሳ ሲል እንደ የሚለውን ቋንቋ ልክ ሰይጣን ለምሳሌ እንደሚያገሳ አንበሳ ብሎ ሰይጣንን እንደ ነው እንጂ ሰይጣን እዛ ጋር አንበሳ አይደለም። እኛን እንደ አንበሳ የሚለው ምሳሌ ሰጠ እንጂ እኛም አናብስቶች ነን። ምክንያቱም አንድ ዘር ነን። አንበሳ የቦልድነስ ምልክት ነው። አንበሳ ያለ መፍራት ምልክት ነው። አንበሳ በባህሪው ምን እንደሆነ አይታወቅም። ፍርሃት የሚባል ነገር አያጋጥመው። ለምሳሌ ይተኛል፣ ለጥ ብሎ የሚተኛው አውሬ መጥቶ ይነክሰኛል ብሎ አይፈራ። በተኛውበት አደጋ ይደርስብኛል አይል። ለጥ ብሎ መተኛቱ የዚህ የእረፍቱ የመተማመንና ያለ መፍራት ምልክት አንበሳ ስለሆነ ኢየሱስ ክርስቶስ ብቻ ሳይሆን እኛም አንበሳ የጻድቅ ሰው ህይወት ካራክተር አንበሳነት ነው። አንበሳ ሲባል በአውሬነቱ አቅጣጫ በመቦጫጨቁ በመብላቱ ሳይሆን በድፍረቱ አቅጣጫ፣ በአውሬነቱ አቅጣጫ የሰይጣንና የክፋት ምልክት ነው። አንተም አንበሳውን ትጫማለህና you will tread upon the lion and cobra, you will trample the great lion and serpent። መዝሙረ ዳዊት ምዕራፍ 91 ላይ አንበሳውን ትጫማለህ፣ አንበሳውንም ደቦል ምናምን ነው የሚለው አለ በአረኖ ጥቅሱን በእንግሊሽ ነው። you will trample, you trample the great lion and serpent. Yes. You will tread upon the lion and cobra. You will trample the great lion and serpent. እዚህ ጋር የሰይጣን ምሳሌ አድርጎ ነው ያቀረበው። እንደሚያገሳ አንበሳ ሲል ደግሞ አንበሳ ሪል አንበሳ ሳይሆን ፌክ፣ የሚፈሩትን ግን መቆራጣጠም የሚችል ጨካኝ አውሬ። ይሄ የኛ ካራክተር አለ። የክርስቲያኖችና የአማኞችና ለኢየሱስ ክርስቶስ የአንበሳን ካራክተር የወሰድ ነው። በቦልድነስ በሙሉነት ጻድቅ እንደ አንበሳ ተማምኖ ይኖራል። ክብር ለእግዚአብሔር። አንበሳ ተማምኖ እንደሚኖር የአንበሳ መተማመንና የቦልድነስ የቅዱሳን የእግዚአብሔር ልጆች ካራክተር ነው። እግዚአብሔር ይመስገን አንበሳ እንደማይፈራ አንድ ክርስቲያን ፈርቶ ቢገኝ በእግዚአብሔር ፊት ያሳፍራል። ሁለተኛ ነገር ደግሞ ፍርሃት እጅ እግራችንን አስሮ ለጠላት አሳልፎ የሚሰጠን ቶርሜንቲንግ እንደሆነ እወቁ። ለሰይጣን በር የሚከፍት ነው ፍርሃት። አትፍራ የሚለው ምክር ብቻ አይደለም፣ ትእዛዝም ነው። ፊር ናት ፎር አይ አም ዊዝ ዩ በአሮጌው እንግሊዝኛ ነው ስለምወደው። ፊር ናት፣ አትፍራ እኔ ከአንተ ጋር ነኝና። ስለዚህ ሲጀመር መፍራት አልተፈቀደልንም። ለምን? ታላቁን እግዚአብሔር ከኛ ጋር ሆኖ በእኔ ያለው በዓለም ካለው የሚበልጥ ከሆነ greater is he who is in me than that is in the world። በዓለም ካለው ይልቅ በእኛ ያለው ትልቅ ነው ነው አይደል? ታላቅ ነው ትልቅ። yes በእኛ ያለው exactly። ስለዚህ ማን የሚቃወመን ማን ነው? እግዚአብሔር ከኛ ጋር ከሆነ ማን ነው የሚቃወመን? if God is for us who can be against us? ፍርሃት ከየት መጣ? አዳም መቼ ነው መፍራት የጀመረው? ሲጀመር ፍርሃት የሚባለውን ማን አስተማረው? መፍራትስ እንዳለ በምን ተማረ? ለፍርሃት ያነሳሳው ለመጀመሪያ ጊዜ ያስፈራው ማንን ነው? ይሄ አዳም የሚባል ግለሰብ በእግዚአብሔር ፊት በቦልድነስ መቆም ይችል ነበር። በጸጋ ውስጥ ነበሩ። ፍርሃት የሚባልም አልነበረም። ለመፍራት የሚያበቃውም ምክንያት አልነበረም። ከአንድ ቀን ሮንግ ኢንፎርሜሽን ፎሬን ከሆነ ክሪቸር ከሰይጣን ካገኘ የራሱ ካደረገ በኋላ ኦሎፈሰደ መፍራት ጀመረ። ሰውየው ከየት መጣ የዛሬው ፍርሃት? ሰውዬ መሸሽ ጀመረ። እግሬ አውጪ ማለት ጀመረ። ሰው እግዚአብሔርን አይቶ እንዴት እንደ ማንስተር ይፈራል እግዚአብሔር። ማንስተር ልጆች ው ማንስተር ሩሜ ውስጥ አየው ይሉና ልጆች ህፃናት ልጆች አንዳንዴ በህልማቸው ምናምን ሲመጣባቸው ሮጦ እናት አባታቸው ሩም አንኳኩቶ ይገባሉ። ዋይ ማንስተር ሩሜ ውስጥ አየው ገባቸው ሩም ተኛ ምንም የለም ምናምን ይሏቸዋል። ከዛ እንደ ማንስተር እግዚአብሔርን አይቶ መሸሽ እንደ አውሬ ከእግዚአብሔር ይሸሻል፣ ወደ እግዚአብሔር ይሸሻል እንጂ። መጽሐፍ ቅዱስ ምን ይላል? The name of the Lord is a strong tower. The righteous run to it and be safe. ጻድቅ እንዳንበሳ ተማምኖ ይኖራል። ኖ የእግዚአብሔር ስም የጸና ግንብ ነው። እኔ በጣም ደስ የሚለኝ ቃል ነው። የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ወዴት? ወደ እግዚአብሔር ነው የምትሮጡት። ከእግዚአብሔር ነው የምትሮጡት።
ወደ እግዚአብሔር ሮጦ ከፍ ከፍ ይላል። ያው the name of the Lord is a strong tower, the righteous run to it and be safe. Safety እዛ ነው ያለው። ለመጀመሪያ ጊዜ ወደ እግዚአብሔር ይሸሻል እንጂ ከእግዚአብሔር ይሸሻል እንዴ? አዳም ዛሬ ከእግዚአብሔር ስር እግዚአብሔር ሲመጣ እንደ ማንስተር እግዚአብሔር አዳም ወዴት ይላል? እሱ እግሬ አውጭኝ ጫካ የሚሰውረው ይመስል ደግሞ እኮ ዘሎ ጫካ ውስጥ መግባት ምን መጣ? ምን ተገኘ? ለምን ሸሸ? ሰውዬ ኃጢአተኛ ማንም ሳያሳድደው ይሸሻል፣ ጻድቅ እንዳንበሳ ተማምኖ ይኖራል የሚለውን ቃል እንዳትረሱ። አምጡና አዳም ጋር አንድ ላይ አድርጋችሁ ይሁን። አዳም ማንም ሳያሳድደው ሸሸ። እግዚአብሔር አላሳደደውም። ሰይፍ ይዞ ከኋላ አላሳደደውም። እንዲያውም ወዴት ነህ? ኧረ እባክህ ሰውዬ ቁም፣ ከኋላ እየመጣ አዎ ኃጢአት ሰርተሃል፣ ጠፍተሃል፣ በድልሃል፣ መፍትሄ አለኝ፣ እባክህን አልተውህም፣ ሰከንድ ቻንስ አለኝ፣ ጠብቅ። የት ነህ? ኖ ሽሽት ሸሽቶ አላመለጠም። ለመጀመሪያ ጊዜ እግዚአብሔር አውትሳይድን ከውጭ ወደ ውስጥ አናገረው። ከዛ በፊት በመንፈስ ቅዱስ መረዳት ነበር። እግዚአብሔርን አናገረ ተናገረ እኮ የሚለው እግዚአብሔር እዛ ቆሞ እዚህ ጋር ቆሞ ማለት አይደለም። በመንፈስ ቅዱስ ልክ ኢየሱስ ክርስቶስ አብን ባናገረበት አይነት መልኩ ማለት ነው። አንድ የእግዚአብሔር ልጅ የእግዚአብሔር መንፈስ ማደሪያ የሆነ ሰው መንፈስ ቅዱስ እግዚአብሔር አናገረኝ ሲል ከውጭ ቆሞ ሳይሆን መንፈስ የሆነው እግዚአብሔር በመንፈሱ ከውስጥ ወደ ውጭ የእግዚአብሔርን መገለጥ ነው። ለመጀመሪያ ጊዜ እንደ ብሉይ ኪዳን ነቢያቶች ዳግም ስላልተወለደ የሰውዬ እንግዲህ ኃጢአተኛ ስለሆነ ከውጭ ነው እግዚአብሔር ያናገረው። ስለዚህ ሲያናግረው ወዴት ነው? ፈራ። ምንድን ነው? ማን ነገረ? ለመሆኑ ራቁትም ሆነ ይሄ ሁሉ ፍርሃት፣ መንቀጥቀጥ፣ መሸሽ አውሬ ያየህ መሰለህ እንዴ? ምንድን ነው የሚያሸሽ? በፊትህ መቆም አልችልም። ምን አፍ አለኝ አንተ ፊት መቆም? ምን አይን አለኝ አንተን ቀና ብዬ የማይበት? ትላንትና መክረኸኝ እንዳትበላ ብለህ ከአሁን በኋላማ እንዴት አድርጌ በፊት እቆማለሁ? መጽሐፍ ቅዱስ ምን ይላል? ይኸውላችሁ እጆቻችንን ከልባችን ጋር ዘርግተን አንስተን ከቅዱሳን ጋር በቦልድነስ እግዚአብሔርን እንዳናመልክ እንዳናመሰግን የሚያደርገን የሚያሸማቀቅ ከሰው በታች የሚያደርገን ኃጢአት ነው። ኃጢአት ቦልድነሳችንን ያጠፋል። አባ አባት ብለን መጥራት እግዚአብሔር አይቀየርም። ኃጢአት ስትሰሩ ጥሏችሁ ይሄዳል ብዬ አይደለም። ኃጢአት የሰራችሁ ቀን ስማችሁ ከሕይወት መዝገብ ላይ ይሰረዛል እያልኳችሁ አይደለም። ነገር ግን ቦልድነሳችሁ መሸርሸር ይጀምራል። እግዚአብሔር ይወደኛል የሚለውን ነገር ራሱ እሱ ሳይሆን የምታስቡት ኃጢአተኛ ነኝ፣ ኃጢአት ሰርቻለሁ እና ካሁን በኋላ እግዚአብሔርን በድያለሁ፣ በቃ እግዚአብሔርን ትቶኛል ወደሚል ነገር መንገድ የቁልቁለት መንገድ ጀመረ ማለት ነው። ሰውየው ጻድቅ ነኝ የማለት ድፍረት ራሱ እያጣ ይመጣል። በእርግጥ ጻድቅ እኮ ነው። ኃጢአት የሰራ ቀንም ጻድቅ ነው ሰውየው። ስትሳሳች አንቺ ለቤተሰብሽ ልጅ መሆንሽ ይቀራል። እግዚአብሔር ታዲያ እንዴት ነው የተሳሳት ቀን ጥሎኝ ነው እንደሚሄደው? ድነቴና እግዚአብሔር የወደዳቸው እስከ መጨረሻ ወደዳቸው እስከ ስተቴ ቀን ነው እንዴ? ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ኃጢአት አትስሩ እያልኳችሁ ነው። በዚህ ሁሉ ከሰራችሁ ግን ድረስ እየሸረሸረ ይመጣል። እግዚአብሔር ሳይቀየር ነው መቀየር ጀምራለሁ። በድዬዋለሁ ማለት ጀምራለሁ። ምንም ሌላ በደል አልበደልኩም፣ ራስን ነው የበደልከው። እሱ ምንም አታደርገው፣ አባት ነው እሱ። በደል ምናልባት የተበደለው ምንድን ነው? የወላጅ በደል ልጃን ነገር ሲሆን ማየት። የእሱ አይነት በደል ካልሆነ በስተቀር ጫፉን ልነካ አትችልም። አንተን ድራሽ የጠፋው ቦልድነስን እያጣ ትሄዳለህ ማለት ነው። ሰው በኃጢአት እየኖረ ሲመጣ ድፍረቱን እያጣ ይመጣል። ኃጢአት ስለሰራ እግዚአብሔር ትቶኛል ወደሚል ሁሉ ይመጣል። ኢቭን እግዚአብሔራዊ መተማመኑ ራሱ ይጠፋና ከእንግዲህማ በቃ እኔ ኃጢአተኛ ነኝ፣ ኢቭን እግዚአብሔር ለእርዳታ መጥራ። እግዚአብሔር እኮ አልተቀየረም። ዛሬ የሚጠራው ይመጣለታል። ነገር ግን ምን አፋለ ቸርች ሁሉ መቅረት ይጀምራል። በቃ ይህን እያደረግኩማ አልሄድም። ይኸውላችሁ ሰይጣን ሰክሰስፉል እየሆነ ሰውየው ከዛ በኋላ ከስጋ ብቻ ራሱን ማየት ይጀምራል። ከሰማይ ከአብ ቀኝ ራሱን ማየት ይቀራል። ቸርች እንኳን እንደምንም ሰው እንኳን አባብሎት ቢሄድ እጁን ዘርግቶ እንኳን ሲያመልክ ሰይጣን ይመጣና በጆሮ አውርድ እጅህን፣ አንተ ደግሞ ትናንትና ምን ስታደርግ ነበር? ጌታ አቤቱ እኔ ኃጢአተኛ ነኝ። ኃጢአተኛ ብለህ ራስን መጥራት ጀመርክ። ኃጢአተኛ ብለህ ራስን መጥራት ማን ነገር ኃጢአተኛ እንደሆንክ? የኢየሱስ ክርስቶስ ደም እስከ ኃጢአትህ ቀን ነው እንዴ? እስከ ስህተትህ ቀን ነው እንዴ? ለዚህ ሁሉ ከዚህ ሁሉ ጣጣ ለመዳን ዶንት ዩ ኤቨር ክሮስ ዘ ባውንደሪ ስቴይ ራይት ዌር ዩ አር። በስራችን እግዚአብሔርን 100% ማስደሰት ባንችልም ስራዎቻችንና አክሽናችን ግን ድነታችንን የሚያመለክት መጽደቃችንን የሚያመለክት የጽድቅ ኑሮ እንድንኖር የጠራ ነው። በጽድቄ ለመጽደቅ አይደለም። ቅድስና እኮ ተቀደስ የተባልኩት ስለ ቅዱስ ስለሆንኩ በክርስቶስ ኢየሱስ ጽድቃችን፣ ጥበባችን፣ ቅድስናችንም ነው። በእርሱ ሆናችሁ ጸድቃችኋል፣ ነጽታችኋል፣ ተቀድሳችኋል ተብሎ ተጽፈዋል። ከተቀደስኩበት ቅድስና ይልቅ ቆፍሬ የማመጣው ቅድስና የለም። የተቀደስኩት ቅድስና በእግዚአብሔር ቅድስና ነው። አፈጣጠራችን ራሱ the true righteousness and holiness ነው የሚለው። በእውነተኛ ጽድቅና ቅድስና የተፈጠረውን አዲሱን ሰው ለብሳችሁታል ነው የሚለው።
ሳንፈጠር ራሱ። ስለዚህ ቅዱስ ስለሆናችሁ ነው በቅድስና የምትኖሩት እንጂ ለመቀደስ አይደለም። ተቀድሰህ በእግዚአብሔር ፊት በቅድስና ልክ ለማስደሰት ከሄድክማ በልጨርስ እናሳየው። ትችላለህ ወይ? የቀደሰ እሱ ቅዱሱ እግዚአብሔር ነው። የቀደሰ እሱ ስሙ ለዘላለም ይባረክ። ቅዱስ ስለሆንክ በቅድስና ኑር የተባልከው እንጂ እንደ አዲስ የእግዚአብሔርን የቅድስና ጥላ አንተ ራስህ አዲስ ጀምር አልተባልክም። ከቻልክ ቀጥል። እኔ ግን አላደረገውም። እግዚአብሔር ይመስገን። በፍርሃት አቅጣጫ ፊር ናት። በአብ ቀኝ ያላችሁ የሚያስፈራ ነገር ሲጀመር የለም። ሁሉ ነገር ከእግራችሁ በታች ነው። ከአቅማችሁ በታች ነው። ምንችለው በላይ እንድንፈተን በማይፈቅድ በእግዚአብሔር ተብሎ ተጽፈዋል። ወደ ቤታችን የመጡ ችግሮች በሙሉ ስለምንችላቸው ነው እግዚአብሔር ዝም ያለው። ከአቅማችን በታች ስለሆኑ ነው። ጌታ ሆይ የሆነብኝን እኮ ብታይ ትሉት ይሆናል። ብዙ እግዚአብሔርን ስለ ችግሮቻችሁ እግዚአብሔር ለመስበክ ተነስታችሁ ሊሆን ይችላል። Don't you ever preach the Lord, but you gotta listen to him. እግዚአብሔር አምላክህን ለመስበክ አትሞክር። እግዚአብሔር ችግርን ሳያቀርቶ አይደለም። የምናልፍባቸው ችግሮች ሜይ ቢ የኮኪን ችግር ለእኔ ብሰጡኛ ሃንድል አላደርገውም። ሜንን አታደርገውም። የምታልፍበትን ግን ሃንድል ማድረግ ስለምትችል ነው እንዲህ አበባ መስላ ምናያት፣ እንዲህ አምሮባት ደስ ብሏት ምናያት። ችግር ስለሌላለን በየቤቱ ከችግር ተነስታችሁ ህይወታችሁን ዲፋይን አታድርጉ። ከማንነታችሁ ራሳችሁን ዲፋይን አድርጉ። አንተ የእግዚአብሔር ልጅ ነህ። የአባት የሆነ ሁሉ ያንተ ነው። የተቀመጥከው በአብ ቀኝ ነው። ሀገርህን በሰማይ ነው። የምትተዳድረው ያለኸው በሰማያዊ ስፍራ ነው። ይህ እውነተኛ ማንነታችን ነው። ከዛ ተነስተን ኑሯችንን የምንኖር ከሆነ you will never be the same። የምድራዊ ችግሮች ዕለት ተዕለት እየተቀረፉ ይመጡና የትናንት ፍርሃቶቻችን ተረት ተረት ይሆናሉ። look back over your life, how far you have come። እግዚአብሔር የተመሰገነ ይሁን። እንዴት እድለኞች ናቸው። how blessed you are። እግዚአብሔር ይመስገን። እግዚአብሔር ይባረክ። እውነቴን ነው የምላችሁ። አትፍራ፣ እኔ ከአንተ ጋር ነኝ ያለው I'm glad። ተመልከቱ፣ ትንሽ ከመንፈሳዊነት መሸርሸር ስትጀምሩ፣ ኢቭን ኃጢአት እንኳን አትስሩ፣ በቃ ነገሮችን በስጋ ማየት ስትጀምሩ፣ ከስጋ ነገሮችን ተነስታችሁ አይታችሁ ዲሳይድ ማድረግ ስትጀምሩ፣ ፍርሃት ከዚህም ብቅ ከዚህም ብቅ ያላያችሁ በሰላም ያላችሁ ሰዎች ከልጆቻችሁ ፍርሃት ይመጣል። ስትነዱ፣ ስትገቡ፣ ስትወጡ ፍርሃቶ በሁሉ አቅጣጫ ለሚወጣውና ለሚገባው ፍርሃት ነበር ተብሎ እንደተጻፈ። ሰው መሰረቱን ከለቀቀ መንፈሳዊ ህይወቱ ሼክ ማድረግ ከጀመረና ነገሮችን ከስጋ ተነስቶ ማየት ከጀመረ ፍርሃት በፍርሃት ነው የሚሆነው። ነገሮችን ከመንፈስ ተነስታችሁ የምታዩ ከሆነ ግን በአብ ቀኝ ስለሆነ ያላችሁት፣ ከአብ ቀኝ ስለሆነ የምትመለከቱት ሲጀመር የሚያስፈራ ነገር የለም። በሰላም የኖርኩባቸው ዘመናት ሁሉ ራሴን ከአብ ቀኝ የቆጠው ወይም በመንፈስ የተመላለስኩባቸው ስፍራዎች ብቻ ናቸው። አንድ ቀን በስጋ ተመላለስኩ፣ አንድ ሳምንት የሆነ ጊዜ። በስጋ መመላለስ ማለት ምንም ያደረግኩት የድፍረት ኃጢአት የለም። ነገር ግን ብዬ ዜና ቤት ውስጥ ነበረ ምሮ ልጅ ጠብቅ ነበረ። የራሴ አንድ የመጀመሪያ ልጃችን ሲወለድ ተማሪ ነበርኩ። ትምህርት ቤት ያለው ልጅ ጠብቃለሁ እና ቀኑን ልጁን እያባበልኩ ቤት ውስጥ ቁጭ ቤት ቴሌቪዥን ሳይ ነው የምውለው። ሳይ ዜና ያኔ ትዝ ይለኛል። ያኔ ኦባማ ራን በ2004 ማለት ነው። የዛሬ 28 ዓመት ነው። የዛሬ 22 ዓመት አካባቢ ነው። ኦባማ ራን ለማድረግ ምናምን ንግግር በሚያደርግበት ሰዓት ነው ገና። እና እነዚህ ቢል ክሊንተን ቤተሰቦች ይመጡና ያው ለመመረጥ ነው እነሱን ይቀባጥሩት። ያ ቤተሰብ ደስ አይለኝም። እኔ በቃ የሆነ መጥፎ ቤተሰብ ነው። እና ሚስቱንም ሰውየው ደስ አይል። በተለይ ሚስቱ ጥሩ ሰው አለችም። እና ሂለሪ ክሊንተን ማለት ነው። ውድቀት ነው የሚያወሩት። ምረጡን ነው ነገሩ። የኦባማን ለማስመረጥ ነው። ይኸው በጆርጅ ቡሽ ኢኮኖሚ እንደዚህ ሆኑ፣ ኢኮኖሚ ዜሮ፣ አሜሪካ ወደቀች፣ በቃ ዜሮ። ሰይጣን ነው የሚያወሩት። በቃ ሮንግ ስብከት። እኛም ብትመርጡን ዴሞክራቶችን ብትመርጡ እናሻሽላለን ነው ሀሳቡ። ያንን ኔጌቲቭስ ነገር ስሰማ ውዬ በፍርሃት ተንቀጠቀጥኩ። ከኢትዮጵያ መጣን እዚህ በቃ ኢትዮጵያ በቃ አሜሪካ ልትወድቅ ነው። በቃ ድራሹ ጠፍቷል የሀገር በቃ ምን ሪል ስቴት ምናምን ደግሞ የወደቀበት ጊዜ ነበር። ምንድነው እሺ ምናምን በጣም በቃ ደበረኝ። በቃ ራሴን ከስጋ ማየት ጀመርኩ። በቃ ምን አለ በእጄ ማየት ጀመርኩ። ቸርች ሄድኩ። ማታ ሲሄድ አንድ ሰውዬ ይሰብካል። መቀመጫ አጥቼ ግርግዳ ተደግፌ ትንሽ ሰማሁት እና ትንሽ ሰምቼ ወጣ። የሰማሁት ምን ይላል ሰውየው? ሄይ ዶንት ቢ አፍሬድ what are you doing here? Don't count yourself from flesh. Don't you ever see things from flesh? Walk in spirit እያለ ይሰብካል። እቺ ብቻ የሰማሁት
እችን እንደው ሌላ ሰው ከሰምቶ ሰውየው ሰብኮ ደግሞ እንዳይዘበራረቅብኝ ብዬ መቀመጫም አላገኘውም። ወጥቼ መኪና ውስጥ ገባውና ነድቼ ተመለስኩ። ገስዋት እምነት ከመስማት መስማት በእግዚአብሔር ቃል። that preacher said fear not. that preacher said why do you have to count yourself from flesh ነው ያለው። and I said to myself why do I have to count myself from flesh? መጽሐፍ ቅዱስ ዳግም የተወለዱ ሰዎችን እችን ተናግሬ ላንቺ እሰጣለሁ። ምናልባት ዝም ብለን እንደ ማንኛውም ጴንጤ ራሳችሁን ታዩ ይሆናል። ልብ አድርጉ። እሱ ከጨለማው ስልጣን አዳነን ይላል ቆላስይስ ምዕራፍ 1 ቁጥር 13 he rescued us from the dominion of darkness። ከጨለማው ካወጣን በኋላ ወደ ልጁ የፍቅር መንግስት አፈለሰን ይላል። ኦኬ መንግስት ከጨለማው መንግስት ወደ ብርሃን ወደ ልጁ የብርሃን መንግስት አፈለሰን፣ የፍቅር መንግስት አፈለሰን። ኦኬ ፈለስኩ። ቀጥሎስ ህግ በህግ መሻር ስላለበት ድሮ የምንተዳደርበት የሞትና የኃጢአት ህግ ነበር። ሮሜ ምዕራፍ 8 ቁጥር 1። ስለዚህ ህግም መቀየር አለበት። መንግስት ብቻ ነው የሚቀየር ነው። መንግስት ቀይረናል። ህግ የሌለው መንግስት የለም። ድሮ የነበርንበት የጨለማው መንግስት አለቃችን ማስተራችን ሰይጣን ይባላል። የሚገዛን እኛን የሚገዛበት የአገዛዝ የህገ መንግስቱ የሞትና የኃጢአት ህግ ነው። ኦልሞስት ሰይጣን የዚህ ዓለም አምላክም ተብሏል። ኢንዳይሬክት ያው እንደ አምላክ ነበር ለኛ። ያ የዲያብሎስ ልጆች ተብለናል። እንደ ልጆቹ አታሎ አጭበርብሮም እንደ አባት አይን ነገር ነው አክት የሚያደርገው ባይወልድንም። ስለዚህ ከጨለማው ስልጣን አዳነን፣ ወደ ልጁም የፍቅር መንግስት አፈለሰን። ሲያፈልሰን ህግም በህግ እግዚአብሔር ሽሮ ነው እንጂ አቅም ስላለው ዝም ብሎ ነጥቆ ብቻ አይደለም ያወጣን። ህግ የሞትና የኃጢአትን ህግ በህይወት የመንፈስ ህግ ኦቨርራይድ አድርጎ the law of the spirit of life in Christ set me free from the law of sin and death. ኦቨርራይድ አድርጎ የህይወት የመንፈስ ህግ ከሞትና ከኃጢአት ህግ ነፃ አውጥቶ ዛሬ በብርሃን መንግስት በልጁ የፍቅር መንግስት ውስጥ የምንተዳደርበት የህይወት የመንፈስ ህግ ይባላል። የሞትና የኃጢአት ህግ አልፏል። እንግዲህ አሁን ባለንበት የእግዚአብሔር መንግስት የምንተዳደርበት የህይወት የመንፈስ ህግ ምን ይባላል? ምንድነው ስራው? ፍርሃት የሚባል ቮካብለሪ እዚህ ውስጥ የለም። በአዲሱ የምንተዳደርበት የህይወት የመንፈስ ህግ እግዚአብሔር የተመሰገነ ይሁን። የህይወት ስርዓት እንጂ የሞት ስርዓት በእኛ ውስጥ አይሰራም። ልብ አድርጉ። ኦኬ አሁን እኛ ህግ ቀይረናል። ስለዚህ መጽሐፍ ቅዱስ በአእምሯችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ተብሎ ተጽፏል። ዓለም ምን ይመስላል? ዓለም ከፍ ለማለት ራስን መለከት ማስነፋት፣ ከፍ ከፍ ማለት፣ መንጠባረር፣ ያለኔ ማንም የለም ማለት፣ እዩኝ እዩኝ ማለት ሱፐርፊሻል የሆነ ላይፍ ይዞ መውጣት ነው። ለመኖር የበለጠ ለመኖር በሰልፊሽነት የተሞላ ነገር ማድረግ ነው። ለመኖር አለመሞት ነው። ለማግኘት አለማጣት ነው። ለማትረፍ አለማባከን ነው። ለማካበት አለማካፈል ነው። ለመደመር አለመቀነስ ነው። ለማባዛት አለማካፈል ነው። የዚህ ዓለም ስርዓት ይሄ ነው። የእግዚአብሔር መንግስት እኔና እናንተ የመጣንበት የምንተዳደርበት የህይወት የመንፈስ ህግ ስርዓት ግን ወደድንም ጠላንም ብናምንም ባናምንም ልንገራችሁ፣ ለመኖር መሞት በቃ ምንም ማድረግ አይቻልም። የዚህ ቤት የመጣንበት ስርዓት ይሄ ነው። ኮኪ ታስታውሻል? ድሮ ኢትዮጵያ ኖር ነበር። በኢትዮጵያ ህገ መንግስት ነበር የምተዳደረው። በኢትዮጵያ ስርዓት ነው የሚገዛኝ። አሁን አሜሪካ ነው የምኖረው። እኔ በአሜሪካ መጥቼ በኢትዮጵያ ህገ መንግስት ለመኖር ብሞክር ከኝ ኢማጂን እንዴት ገደል እንደምገባ። በማን ነው? በአሜሪካ ነው የምተዳደረው። ስለዚህ መንግስት ቀይረናል። የምንተዳደርበት አዲሱ መተዳደሪያ ህጋችን እንደ ዓለም አይደለም። በዓለም ሳለ ከፍ ለማለት ከፍ ማለት ነው። ለማግኘት አለማጣት ነው ብያቸዋል። ለመደመር አለመቀነስ ነው። ለማባዛት አለማካፈል ነው። በእግዚአብሔር መንግስት ስርዓት ውስጥ ለመኖር መሞት፣ ከፍ ለማለት ዝቅ ማለት፣ ለመክበር መዋረድ፣ ለማግኘት ማጣት፣ ለመደመር መቀነስ፣ ለማባዛት ማካፈል። ወደድንም ጠላንም ለኃይሉ ዮሐንስ ሲባል ስርዓቱ አይቀየርም። እስኪ ተመልከቱ። ሉክ ባክ ኦቨር ዩር ላይፍ ቸርች ውስጥ አሁን የዓለም ስርዓት ነው ወይስ የእግዚአብሔር መንግስት ስርዓት ነው? ሰው የሚተዳደር ፓስተሮች፣ ነቢያቶች፣ አገልጋዮች፣ ምዕመኑ የምንተዳደርበት በብዛት አሁን እንግዲህ ነከሌ ጋር መሄድ የለብንም። ራሳችን ሁላችንም በጌታ ይሁን ራስሽን ፈትሽ። በየትኛው ስርዓት እየተዳደርሽ ነው? we are trying to rule our lives በየትኛው? በቀደመው
እውነት ለመናገር ራሴን ሳየው እታዘበዋለሁ። መንፈሳዊ የሆንኩ ይመስለኛል። አንዳንድ ሳየው ለካ እንደ ዓለም ነው የምኖረው። ስለዚህ ለገንዘብ እንዲበዛልኝ ስቆጥብ ብቻ እዛ ውስጥ አልግባ። ማጭበርበር በእግዚአብሔር ቤት ውስጥ ገብቷል። እንኳን እንትን በቦልድነት ለመኖር። ስለዚህ ታላቁ ብድራት ያለውን ቦልድነሳችሁን ድፍረታችሁን አጣሉ ተብሎ ተጽፏል። ድፍረት የፍርሃት ተቃራኒ። ታላቁ ብድራት ታላቁን ድፍረታችሁን አትጣሉ። ክርስቲያን ዳግም የተወለደ ሰው ታላቁ ድፍረት ምንድን ነው? ታላቁ ድፍረታችን በክርስቶስ ያገኘነው ልጅነታችን ነው። በልጅነታችን እንደ ልጅ መኖር ይጠበቅብናል። እንደ ልጅ ስንኖር የአባቴ የሆነ ሁሉ የኔ ነው። ኢየሱስ ክርስቶስ የመጨረሻ ቦልድነስ የነበረው ሰው ነበር በምድር ላይ። በባህር ውስጥ ሰዎቹ ሲሄዱ ለጥ ብሎ ተኝቷል። በዛን ሰዓት ተዘናግቷል ለቤተኛው ትረስት ሚ እንቅልፍ ጥሎት እንዳይመስላችሁ፣ ተዘናግቶም እንዳይመስላችሁ። ሊመጣ ያለውን ነገር በመንፈስ ዲቴክት የሚያደርግ ሰው ነው። ነገር ግን የተኛው ምንድን ነው? በዛ አውሎ ንፋስ፣ በዛ ወጀብ ውስጥ ያ ቦልድነስ፣ ያ እረፍት ኬት መጣ? አዎ እግዚአብሔር የተመሰገነ ነው። ቢቀሰቅሱት ራሱ ሲቀሰቅሱት ጠፍተን ነበረ እንኳን ቀሰቀሳችሁ እንቅልፍ ጥሎኝ እኮ ነው አላለም። ምን እምነታችሁ ሬት አለ? የምትቀሰቅሱ ለምንድን ነው? ሌላ ጊዜ የምተኛበት የለኝም። አገልግሎት ጊዜ አይሰጥም። እችን ሰዓት እንኳን ልጠቀማት ና አፕል አድርግ ብሎ እንተኛል። ነገር ግን እየተነጫነጨ ነው የተነሳው። what is your face? what you doing here? why don't you do it yourself? ነው ያላቸው። ከዛ ተነስቶ አውሎ ንፋሱን ሰውን እንደሚያናግር አውሎ ንፋሱን ካናገረ በኋላ መልሶ እነሱን ደግሞ የእናንተ ስነት ወዴታል? ምን አይነት ሰዎች ናቸው እያለ እየተነጫነጨ ወዲያው ተሻገሩ። ልላችሁ የፈለግኩት እኔና እናንተ ጋር ሲደርስ የሚቀየር ነገር ኮኪ ብዙ ነገር ነው የነካካሁት። ቴንክ ዩ ሶ ማች አይ ሪሊ አፕሪሺየት። ብዙ ሰው እየሰማን ነው። ይሄ ሁሉ ሰው ቁጭ ብሎ በአክብሮት እያዳመጠ ነው። ስንቱ እንደተባረከ ስንቱ እንደተደሰተ በመልእክታችን አላውቅም። ዩ አር አሜዚንግ ዩ አር አውሰም። ይህን ፕላትፎርም የከፈትሽው አንቺ ነሽ። ይሄው እግዚአብሔርን ከልብ አመሰግናለሁ። ብዙ ሰው ኢንከሬጅ ሆኗል። የአብርሃም ቤት ፍርሃት እንደተቀረፈ፣ የብዙ ሰው ቤት ፍርሃት እንደተቀረፈ፣ የሰራዊት ጌታ እግዚአብሔር እዚህ ውስጥ ያላችሁ የሞት ፍርሃት ያለባችሁ ሰዎች እውነቴን ነው የምላችሁ፣ አትሞቱም፣ በሕይወት ትኖራላችሁ። ካላችሁና ለሞት ፍርሃት ትንሽ እየቀዳዳ ከከፈታችሁ ልንገራችሁ። የሞት ፍርሃት ይመጣና ሴቶች ከሆናችሁ ትንሽ እንደው የሆነ ላይ የሆነ ጡታችሁን ብርድ መጥቶ ወይም ደግሞ ፔሬዳችሁ ሊመጣ ሲል የሆነ ጡት አካባቢ ያምናችኋል ይባላል። የሆነ ነገር ወጋ ወጋ ያደረጋችሁ ቀን ጡት ካንሰር ነው ምናምን የሰይጣን የሚያስፈራራችሁ፣ አትፍሩ። ውሸት ነው። ምንም የለብሽም። ጌታ ምስክሬ ነው። ጡት አካባቢ ህመም ሰማ የሚያስችላቸው መዓት ብዙ ነገሮች አሉ። ሁሉ ህመም ካንሰር አለም ሲጀመር ደግሞ ምንም ነገር የለብሽም። ወንዶቹም እንደዚያው በቃ ልፍራ ካላችሁ 1000 ፍርሃት በዙሪያችን አለ። ጻድቅ እንደ አንበሳ ተማምኖ ይኖራል። ፊርናት ብዙ ሰዎች የሞት ፍርሃት አለባቸው። አንዳንዱ ሰይጣን ብቻም ሳይሆን ሐኪምም ጭምር ትሞታለህ ያላቸው ሰዎች ሊኖሩ ይችላሉ። ካንሰር አለብህ የተባለ ሰው ይኖራል። አንዳንዱ ደግሞ እንደዚሁ በፍርሃት ተወጥሮ ወይ ሐኪም ቤት ሄዶ ቴስት ማድረግ ፈርቶ ብዙ ሰው ይደውልልኛል። ፈራው፣ ሐኪም ቤት ሄጄ አላውቅም፣ ተመርምሬ አላውቅም፣ ምርመራ እኮ ደም እንሰጥቼ አላውቅም። ለምን እፈራለሁ? ለምን ይሄ አለብህ ብባልስ? ተመልከቱ፣ ይሄ ያለብህ ቢባል ፈርቶ ሐኪም ቤት ያለው ሰውዬ በከፍተኛ ፍርሃት ውስጥ ያለ ለሰይጣን ትልቅ ዋይድ ኦፕን ዶር በሩን ወለል አድርጎ ለአውሬ የተኛ ሰው ማለት ነው። ሁለቴን ነው። እንዲያውም ልንገራችሁ እንደዛ አይነት እንዴት ቻሌንጅ እንደምታደርጉ የምትፈሩትን ነገር አጌንስት ሂዱበት። አንዲት ልጅ ነበረች እኛ ቤት የምትኖር ልጅ፣ ድሮ እዚህ አሜሪካ የዘመድ ልጅ ነች። እዚህ ተማሪ ነው፣ ዩኒቨርሲቲ ትማር ነበር። እኛ ቤት ፕላን ነበር የምትማረው። ከእሷ ልጅ ብዙ ተምሬያለሁ ነው። እሷ አግብታ ነው ከኛ ቤት የወጣችው። በጣም በቃ ኦልሞስት በጣም ምርጥ ልጅ ነች። እና እሷ ልጅ እኔን ጌታን አስቀበልኳት። መጀመሪያ እምቢ ብላኝ ነበረ፣ አስቀበልኳት ጌታ። በእናቷ ሙስሊም በአባቷ ክርስቲያን ነች። እንዲያውም ተጠንቀቂ ከኃይሉ ጴንጤ እንዳያደረግች ተብላ ነበር ስትመጣ። እኔም ጫና አላልኳትም። ራሷ ነች አንድ ቀን አይታኝ አንድ ቀን መጣችና መቀበል ፈልጋለሁ አለች። እሺ ብዬ ንስሓ አስገባኋት። ከዛን ቀን ጀምሮ ራእይ የምታይ ድምፅ የምትሰማ በጣም የምትገርም ልጅ ነች። ጎበዝ ነች በጣም ጌታ ምስክሬ ነው። ናቹራሊ ስማርት ነች። ስትሬት ፎር አምጣ ግራጅ ያደረገችው አሁን ሪሰርቸር ነች እሷ ልጅ። እና ምንድነው ታውቃላችሁ፣ መንፈሳዊ ነገር እኔ ያስተማርኳት፣ ግን እኔ ከእሷ ነው ሁሉ ነገር። በቃ ራእይ በጣም የምታየው ለጉድ ራእዩ አይደለም። እኔ በጣም የሚያስገርመኝ እምነትን ከእሷ ብዙ ነው የተማርኩት። ምን አለችኝ አንድ ቀን፣ የሚያስፈራራ ነገር በጣም ሰይጣን ሆነ የሚያስፈራራ ነገር ካመጣብኝ አለች አጌንስት ሄድበታለሁ አለች፣ እጋፈጠዋለሁ አለች እንጂ አልሸሸውም አለች። ከሸሸው እንደውም ደብል አድርጎ ይመጣል አለች። እና አለች
የምፈራውን ነገር ለምሳሌ የሐኪም ቤት መሄድን ሰይጣን ካስፈራራችሁ እንዲያውም ነገ ሄድ ቶሎ ብለህ ስልክ አንስተ ዶክ አም ካሚንግ ፎር ብለድ ቴስት ጎ አጌንስት ኢት። እግዚአብሔር ምስክሬ ነው። ስለዚህ ፍርሃት ነው ልትሆኑበት። ሰይጣን ትቶት ሄደ ነው የሚለው ኢየሱስን ተመልከቱ። እኛን ግን ትቶን አይሄድም። ለምን ትቶን አይሄድም? እንደሚያገሳ አንበሳ ይዞራል ነው የሚለው። ይዞራል ነው በዙሪያችሁ ይዞራል አይልም። እኛንም ጨምሮ እሷን ጥቅስ ይዞራል ነው የሚለው። ይዞራል የሚለው ቋንቋ እዚቹ ነው የሚልከሰከሰው። በቃ ላክ ዝም ብሎ አመድ ላይ ይዞራል፣ ቤታችሁን ይዞራል እንደ ጥቁር አሞራ። በቃ ርቆም አይርቅም። በቃ ምክንያቱም እንዳይርቅ የሚያደርግ ነገር ስለምናደርግለት የሆነ ትንሽ ከፈትም ስለምናደርግለት አንዳንዴ አውቀንም ሳናቅም እኛም ዝም ብለን አንዳንዴ ስለምንልከሰከስ ርቆ አይርቅም። ጀግና የኢየሱስ ምሳሌ ኢየሱስ እንዳደረገ ታውቃላችሁ? ያ አዳምና ሔዋን ጋር ሰተት ብሎ ሄደው የቀደመው እባብ ራሱ ነው ሄደው ኢየሱስ ጋር እንደው ጭፍሮቹንና ቴሪቶሪያል ጭፍሮችና ቡዳ ጂኒ ምናምን አምኖ እንኳን ኢየሱስ አላፈን እኔ አንቺ ጋር ምናምን ሰይጣን ራሱ አይመጣም። ተራ የሆነ የሜሪላንድ ሰይጣን ማሚልክብኝ እንደሆነ እንጂ ራሱ አይመጣም። ኔጋ ሰይጣን ማይሰራቱ ነው ኔጋ አይመጣም። ጭፍሮቹን ነው እንጂ የሚልከው እና አዳም ጋር ራሱ ነበር ሄደው፣ ምክንያቱም የመጀመሪያ ስለሆነ ማለት ነው። የኋለኛው አዳም ጋር ራሱ ነው ሰተት ብሎ ሄደው፣ ሌሎችን ጭፍሮች እንኳን አላመነም። ምክንያቱም ኃጢአት ያልነካው ሰው ወደ ዓለም ገብቷል። ስለዚህ ሰው ምንነት ሊያውቅ አልቻለም። ሰይጣን እውቀት የለውም። ሰይጣን የሚያውቀው ከአፋችን በሚወጣው ቃል ላይ ነው የሚይዘን እንጂ የሰው ልብ ማንበብ ማወቅ። መላእክትም አያነቡም፣ ሰይጣንም አያነብም። ሰይጣን የሚይዘን አክሽናችንና አንደበታችን ላይ ነው። ስለዚህ አንድ ከቁጥጥሩ ውጭ የሆነ እንግዳ ሰው ወደ ዓለም መግባቱን አረጋግጧል። ሁሉ ሰው ሰምሃው በሰው ሁሉ ላይ አክሰስ አለው። ሰይጣን አንድ ሰው ላይ አክሰስ የለውም። ምንድን የተፈጠረው? ይህ ሰው ምንድን ነው? ምንም ሊያደርገው አይችልም። አክሰስ ለኃጢአት አልነካውም። ምንም ጫፉን መንካት አይችልም። ስለዚህ ይሄ ሰው ጋር ለመምጣት ልክ አዳም ጋር ተለሳልሶ ገብቶ ክፍተት ለማስገኘት ክፍተት ማግኘት አለበት ከዚህ ሰው ጋር። ስለዚህ ሌሎችን ጭፍሮች አምኖ አላከም። ራሱ ሰተት ብሎ የቀደመው ዘንዶ ሰተት ብሎ ሄደና ተለሳልሶ ልክ ከአዳም ጋር ሰክሰስፉል የሆነበትን ሀሳብ ነው። አሁንም ትንሽ አልሸሹም ዞር አሉ ነው። ምንድን ያደረገው? አዳም ጋር እንደሱ እንደምትሆኑ እኮ ስለሚያውቅ ነው ብሎ ነው ያዋሸው። አዳም እንደ እግዚአብሔር አልነበረም ሲጀመር። ሰው በመልኩና በአምሳሉ ተፈጠረ ነው የሚለው። አጅሬውን አዳም እንደሱ እንደምትሆኑ ስለሚያውቅ ያልሆነ መሰለው። ስለዚህ ለመሆን ተነሳ እንደ አዲስ ሆኖ ሳለ እንደ እግዚአብሔር መሆን እኮ ማለት በእግዚአብሔር መልክና አምሳል መፈጠር ማለት እንጂ እግዚአብሔር መሆን ማለት አይደለም። ሰው እንደ እግዚአብሔር መሆን ማለት የእግዚአብሔር ልጅ መሆን ማለት ነው። ልጆቼ እንደኔ ናቸው። እንደኔ ያደረጋቸው እኔም ሰው ነኝ፣ እነሱም ሰው ናቸው አይደለም። እንደኔ ያደረጋቸው የኔ አይነት አምስት ጣት አላቸው፣ እጆቻቸው ላይ ፀጉር አላቸው፣ እንመሳሰላለን። ነገር ግን ስትል እነሱ እኔ አይደለሁም፣ እኔ እነሱ አይደለም። የእግዚአብሔር ልጅ መሆን ማለት ነው እንደ እግዚአብሔር መሆን ማለት። ከእርሱ ተወልዳችኋልና ዘሩን በእናንተ ይኖራል የሚል ቃል መጽሐፍ ቅዱስ ላይ ያነበባችሁ ሰዎች፣ ለመሆኑ መጽሐፍ ቅዱስ እግዚአብሔርን ስለመምሰል ሲናገር ጥሪያችን ራሱ በአዲስ ኪዳን እግዚአብሔርን ለመምሰል እንደሆነ አታውቁም እንዴ? እግዚአብሔርን መምሰል ያለ ጥርጥር ታላቅ ነውና ተብሎ ተጽፏል። ስለዚህ መጽሐፍ ቅዱስ እንደተወደዱ ልጆች እግዚአብሔርን የምትመስሉ ሁኑ ይላል። ኤፌሶን ምዕራፍ 5 ቁጥር 1፣ ለፍጥረቱ የበኩራት ምዕራፍ 8 ቁጥር 29። የልጁን መልክ እንዲመስሉ ከተባለ ልጁ ማለት ነው ይመስላል አባቱን አይደል የሚመስለው ኢየሱስ ክርስቶስ። እኔና አብ አንድ ነን ያለው ኢየሱስ ክርስቶስ አባቱን የሚመስለው የአብ ነጸብራቅ የተባለው የማይታይ አምላክ ምሳሌ የተባለው ኢየሱስ ክርስቶስ፣ እኔን ያየ አብን አይቷል ያለ ኢየሱስ፣ ቁርጥ የአብ አይነት የሆነው ኢየሱስ ክርስቶስ፣ እናንተን ደግሞ የልጁ መልክ እንድትመስሉ እግዚአብሔር የጠራችሁ ለዚያ ነው ካላችሁ ልጁ። ይሄ ተርሚኖሎጂ ይሄ ማለት እግዚአብሔር ያደርገናል። እንደ እግዚአብሔር መምሰል እግዚአብሔርን ያደርገናል። እንደ እግዚአብሔር መሆን ማለት እኮ እንደ ማለት ምን ማለት ነው? እግዚአብሔርንማ መሆንም አንፈልግም፣ ብቻንም መሆን አንፈልግም፣ ብንፈልግም መሆን አንችልም። የእግዚአብሔር ልጆች ግን መሆን ይቻላል። እግዚአብሔር ራሱ ልጆች ካደረገን ልጁ ነኝ ብሎ የሚል ሰው አባቴን እመስላለሁ ማለት ክፋቱ ምኑ ጋር ነው? እንደ አባቴ ነኝ ማለት ሰው እንደ እግዚአብሔር እንደሆነ ላሳያችሁ እንዴ? በደንብ የእግዚአብሔር አይነት እንደሆነ ሰው ቃል በቃል ዘፍጥረት ምዕራፍ 1 ቁጥር 26-28 ሰው እግዚአብሔር በመልኩና በአምሳሉ ፈጠረው የሚለው ቃል ብቻ በቂያችን ስለሆነ ከዛ ማለፍ የለብንም። ስትል ሰው በእግዚአብሔር መልክና አምሳል ተፈጠረ እንጂ ሰው እንጂ እግዚአብሔር አይደለም። ሰው የፈለገውን ሲፍጨረጨር ቢውል ጥሩ የእግዚአብሔር ልጅ መሆን ይችላል እንጂ እግዚአብሔርን አይሆንም።
መሆን እንኳን ይቻላል። ምረጥ ቢባል አልፈልግም። ጎመን በጤና ሰው መሆንን ብቻ ነው በቅቶኛል። ሰው መሆን እግዚአብሔር አምላክ ነው፣ እኔ አምላኪ ነኝ። እግዚአብሔር ፈጣሪ ነው፣ እኔ ፍጡር ነኝ። እግዚአብሔር አባት፣ እኔ የተወለድኩ ልጅ። እግዚአብሔር የሚመለክ፣ እኔ የማመልክ። ይሄ ነገር በቂ መሰለኝ። በቃ ከዚህ በላይ እያለቀስኩ ልናገር? በቃ ጨረስን። ስለዚህ አሁን ኮንፊውዥን ስላለ የኮንፊውዥኑን ሰውን ስለምንወድና አገልግሎታችን ሰውን ማትረፍ ስለሆነ ኮንፊውዥንን ብቻ ለመምታት እንጂ እኔ ስለማላውቀው አይደለም። ምን እንደምታምን ምን እንደምታውቅ ምን እንደምትል እኔ ዛሬ አይደለም የማውቀው፣ ግን ኮንፊውዥኖችን ለመምታት ስለሚፈልግ ነው። አዎ ይሄ ደግሞ ኃላፊነቱን ደግሞ እኔ እንጂ የምወስደው ማንም ሰው የኮኪ አቋም እዚህ ጋር ያንሸራሸርኩት ሀሳብ በሙሉ እኔ ኃይሉ ዮሐንስ እና የኃይሉ ዮሐንስ ሚኒስትሪስ አቋም ነው። እኔ እንደምታውቁት ትንሽ ትንሽ እለያለሁ አንዳንድ ነገር። ሰውን በተመለከተ ሰው መንፈስ ነው ብዬ ነው የማምነው። እናንተ አላልኩም፣ እኔ ነኝ የማምነው። እኔን አክብሩልኝ። አዳምጡ። እኔ ነኝ የማምነው። ኮኪ አላልኩም። ምን ታምኛለሽ አላልኳትም። እሷን በጠበሏ እኔም በጠበሌ፣ ሁላችሁም እንደዚያው። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል ብዬ ነው የማምነው። ምክንያት አለኝ፣ ዝም ብዬ አይደለም። እንደዚህ በማመኔ ተጠቅሜያለሁ። የእግዚአብሔር ልጅ እንደ እግዚአብሔር ምናምን የሚለውን ክሊር አድርጌያለሁ። እግዚአብሔር እግዚአብሔር ነው፣ እኔ ኃይሉ ዮሐንስ ነኝ። እግዚአብሔር አምላክ የሚመለክ አምላክ ነው፣ እኔ አምላኪ ሰው ነኝ። እግዚአብሔር ፈጣሪ፣ እኔ ፍጡር ነኝ። እግዚአብሔር አምላክ፣ እኔ ሰው ነኝ። አባቴ ነው፣ እኔ ልጁ ነኝ። ልጅ አባትን ሆኖ አያውቅም። አምላኪ የሚመለክ ሆኖ አያውቅም። ፍጡር ፈጣሪ ሆኖ አያውቅም። ሰው ብቻ ነኝ። ስለዚህ ከዚህ አልፎ እንደዚህ ብለሃል እንደዚህ ለሚል ሰው መፈላሰፍ መብቱ ነው። ለዚህ ነው ቅድም ኮንፊውዝድ የሆኑ ሰዎችን ቱ ኮንፊውዝ ነው አላማ ያልኩት። ለምን ሞር ኮንፊውዝድን ኮንፊውዝ ስታደረጊ ከኮንፊውዥን ውስጥ ይወጣል። ለዛ ነው ያልኩት። እና በጣም ይቅርታ እችን ተናግሬ ልውጣ። ኢዮብ ይፈራ ነበር። የኢዮብ ፍርሃት ታውቃላችሁ። እንደዚህ አይነት ፍርሃት የብዙ ሰዎች ፍርሃት ነው። እዚህ ውስጥ ልንገራችሁ። ሜዳ ተነስተው ሀገር ሰላም ነው፣ ዓለማዊ እንኳን በሰላም ወጥቶ ይገባል። በቃ ላይክ በሰላም ሰው መኪና ነድቶ ከቤቱ ይወጣል። አውሮፕላን ይከሰከሳል ብሎ ሳይፈራ ሰንባዴ ተነስቶ በአውሮፕላን ተሳፍሮ 13 ሰዓት ተጉዞ ከአሜሪካ ተነስተን ኢትዮጵያ እንመጣለን በሰላም። ዓለማውያን ጌታን የማያውቁ ሰዎችም ያደርጋሉ። ይሄንን እንኳን እግዚአብሔርን የሚያውቅ ይህ ሰውዬ በምድር ላይ አንድ እግዚአብሔርን የሚፈራ አንድ እግዚአብሔርን የሚያውቅ ሰው ቢኖር ኢዮብ ነው። ነገር ግን የሚንበጫበጨው ዋናው የሚፈራው ሰውዬ ደግሞ እሱ ሆኖ ተገኘ። ከሜዳ ተነስቶ ሰው ለምን እንደሚፈራው እሺ መፍራት። እሺ ደግሞ እኮ ፍርሃቱ ጤናማ ፍርሃት አለመሆኑን የምትመለከቱት ምናልባት ኃጢአት ሰርቶ ልጆች እንዳይቀሰፉብኝ በሚል መስዋዕት ይሰዋል። እንዲህ አይነት ጸሎት፣ እንዲህ አይነት መስዋዕት ማቅረብ አውት ኦፍ ፊር ከፍርሃት ተነስታችሁ ለእግዚአብሔር ጉቦ አይሉት ገና ለገና ምናልባት ኃጢአት ሰርቶ ከዛ እንዳይቀሰፉብኝ ከወዲሁ ለእግዚአብሔር እጅ መንሻ ልሂድ። ይሄ ስድብ ነው በእግዚአብሔር ፊት። ስለዚህ በእንደዚህ አይነት ፍርሃት ተወጥሮ ሰውየው ሲወጣ ሲገባ፣ ልጆቹ ደግሞ በሸነና ያደርጋሉ በየቀኑ። በሸነና ማለት በኦሮምኛ ደስታ በቃ መዝናኛ ማለት ነው። ፓርቲ ነው የሚጨፍሩት በየቀኑ እየተገናኙ ልጆች ይደሰታሉ። እሱ በስማቸው በእያንዳንዱ ስም መስዋዕት ይሰዋል። ምናልባት እግዚአብሔርን በድሎ እንዳይቀሰፉብኝ፣ ሰይጣን ልጆች እንዳይገልብኝ በሚል ተነስቶ መስዋዕት ለእግዚአብሔር መሰዋት አለመሰዋቱ ይሻላል ጨርሶ። ዓለማዊም በሰላም እኮ ይኖራል። የዓለምን ስርዓት እኮ እግዚአብሔር ነው የሚጠብቀው አስፈላጊ ከሆነ። ሰይጣን እኮ ሁሉን ነገር እኮ ማድረግ አይችልም። ራርቶልን እኮ አይደለም ዝም ያለው ስለማይችል እንጂ እንደዛማ ከሆነ የማያምኑ ሰዎችን እንዳለ ሄዶ አይጨርስም እንዴ? ራርቶ ነው አይችልም። የሰይጣን አቅም ሊሚትር ነው ወቁ። ስለዚህ ሲያረግ አውደ ፍርሃት አንድ ቀን የፈራው አልቀረም። ልጆቹ በአንድ ቀን ሞት። ታሪኩን ላሳጥርላችሁ። ጤናውን በአንድ ቀን አጣ፣ ንብረቱን አጣ፣ ሚስቱን አጣ፣ ጓደኞቹን አጣ፣ ብቻውን ጤናውን አጣ፣ ሁሉም ከዳው። ሚስቱን አጣ ያልኩት ሞታ ሳይሆን ሰድበ ሙት ስላለች ማለት ነው። እግዚአብሔርን ስደብ ያለ ሰው ምን እንዳለ ይቆጠራል። ጓደኞቹ ደግሞ እንዳትሉ፣ ጓደኞቹ በሰላማዊ ሰዓት ቀን ሲጥለው መጥተው ኃጢአት ስለሰራ ነው እንደዚህ እንኳን ቀን ሲጥለው ልክ እንደተሻሉ ይመስል ራሱን ልትመረምር እኮ ምናምን እያሉ ይፈላሰፋሉ። እናንተ የምታደክሙ መካሪዎች አላቸው። ከዛ ምን አለ? የፈራሁት ደረሰብኝ። ስለ ፍርሃት አለ እኮ ጠየቀችኝ። መጀመሪያውን ማፍራት አትፍራ የሚለው ቃል የታልከው ሲጀመር ከፍርሃት ተነስተ መስዋዕት ሲሰዋ ለሰይጣን አክሰስ እየተጠቀምክ አታውቅም። የፈራው ደረሰብኝ። ሊሰን አንድ ሴትዮ እዚህ ሀገር አሜሪካን አንድ ቀን የሆነ ቦታ ተጋብዤ ለስብከት ፍራይዴ ኢቭኒንግ ነጋሻንፍሬ ቸርች ድሮ
ባይብል ስተዲ ምናምን ሊድ አደረግ ነበር። እዚህ ሀገር እንደመጣሁ ብዙም አልቆየሁም እና እዛ ቸርች ሄድ ነበር እና ፍራይዴ አገልግሎት ሰጡኝ። ያው ጋሻን ፍሬ አመሰግነዋለሁ ችን ስለሰጠኝ እና የአገልግል ምናምን ብሎ ሰጠኝ። ከዛ አገልግዬ አላውቅም። ከዛ በፊት ከፔንስልቬኒያ ነው የመጣሁት። ብዙም ሰው አያውቀኝም። ከዛ ሰብኬ ወርዳለሁ። እንደዚህ አይነት ነገር አንድ ሴትዮ ጠብቀኝ ማን ብላ መጣች እና እስኪ አንድ ጉዳይ አለኝ ማን ብላ፣ ማታ ነው የማታ ስልክ ነው በጨለማ ነው እና መኪና ውስጥ ግባ አለችኝ። መኪና ውስጥ ገባሁ። ተለቅ ያለች ሴት የልጆች እናት ነው እና ገባን ቁጭ አለ። ዛሬ እግዚአብሔር ዛሬ አንተን ለእኔ ነው ያመጣ። ዛሬ አስደንጋጭ ነገር ነው የምነግርህ። ልጆቼ በጣም የምወዳቸው ልጆች አሉ። ልጆቼ አሪፍ ልጆች ናቸው፣ መንፈሳውያን ናቸው። የአሜሪካ ልጆች ናቸው ታውቃላችሁ። እና በቃ እነሱ ይጫወታሉ፣ ይዝናናሉ። አንዲት ኬንያዊት ነብይ ሰይጣን ልጆችን ሊገልብሽ ይፈልጋል እና ልጆች እንዳይሞቱ ተክተሽ ጸልይ ብላኝ። የታመነች ደግሞ በጣም ሰው ሁሉ የሚፈራት የሚያከብራት ነብይ ነች፣ ኬንያዊት ነች። ልጆችሽ ይሞታሉ ተክተሽ ካልጸለይሽ አለችኝ። ከዛ የተነሳ ሌሊት ይኸው ማዲያት ወጥቶብኝ ሌሊቱን አልተኛም፣ ስጸልይ ነው ማድረው። ልጆችን በደማ ደግሞ ክፋቷ ሴትዮዋ ተክተሽ ጸልይ እንዳይሞቱ እንደው ጸለሽ ለጌታ ስጪ እንኳን አለበት ተክተሽ። ስለዚህ ልጆች ልጅን የሚያክል ነገር ያለው ሰው ይገባዋል። በተለይ ለእናት ለአባት እንኳን ለአባትም ያው ነው። እኔ ልጆች ስላሉ ልጅ በጣም መቀበል ማትሙት የሚዘግንን ነገር የልጅ ሞት ማሰብ ራሱ በራሱ የሆነ የወለደ ይገባዋል፣ ያልወለደም ይገባዋል። ቱቢያንስ ምን ማለት ነው? እናት እንደዚህ ተብላ አስብ። በዚህ ላይ ደግሞ በዛ ብታቆም ባልሽንም ጭምር ነው ጌታ ያሳየኝ። ሰይጣን ተነስቷል በእናንተ ቤት እንደዚህ አሳምና ተክተሽ ከጸለሽ አይሆንም። በጣም ያለማቋረጥ ደም እየረጨሽ ጸልይ ይበራል። ከዛ ይኸውልህ ብዙ ጊዜ ነው እንቅልፍ ተኝቼ አላውቅም። ሌሊቱን ስጸልይ ሰይጣንን ስቃወም ምን ስል በኢየሱስን ተቃጥል ውደቅ ስል ነው ማድረው። በቃ ልጆቼ ሲገቡ ሲወጡ በቃ ነገ እንደሚሞቱ እያየው ሳያቸው እነሱ ምን ሆነች ነው ማሚ ይሉኛል። ሳያቸው በቃ እምባዬን የሚመጣው እነዛ የሚያማምሩ ልጆችን ሳያቸው ከትምህርት ቤት ሲመጡ ሁሉ አላምንም። በቃ አስሬ ነው ምንድን ነው ልጆቹ ጭቅጭቅ ይሉኛል። እኔ አይገባቸውም እነሱ በዚህ ላይ አለች። ከዛ ዛሬ ታዲያ ምን ተገለጠልሽ አልኳት። ስብከቱ ስትሰብክ ከዚህ ጋር የሚመሳሰል ነገር ተናገርክ። ምን እንዲህ አይነት ነገር እንዲህ የማይሆን ነገር ሰምታችሁ የምትፈሩ ሰዎች እግዚአብሔር ከእናንተ ጋር ነው ያለው። ስለ ኢዮብ ነበር የማወራው። ኢዮብ የፈራው ነገር ልጆቹ እንዳይሞቱበት ነው መስዋዕት የሚሰዋው። አስቢ ዓለማዊ እንኳን በሰላም ስራ ሄዱ ትምህርት ገብቶ ይመጣሉ። በሰላም ማታ እንገናኝናል። በእምነት እኮ ነው ማለት። በዚህ መሀል እኮ ብዙ ሰው ነው ነገም እንደምትሆኑ አታውቅም እና ጌታ ቢፈቅድ በሉ የሚለው እኮ ፕላን አታርግማት አይደለም። በገንዘባቸው ለሚታመኑ ዓለማውያን ወቀሳ የተጻፈ ነው። አንተ ሞኝ በገንዘብ ሁሉም ፕላን የምታደርግ ምን ታውቃለህ? ነገ ያንተ አይደለችም ነው እንጂ ለእኛ አይደለም። ፕላን አታርጎ አይደለም። ጳውሎስ ምን ነው የዛሬ ዓመት በእናንተ በኩል አልፋለሁ፣ በጾም ወራት እናንተ ጋር እመጣለሁ። ጌታ ቢፈቅድ ያለበት ቦታ አለ። እኔ ኢትዮጵያ እመጣለሁ ስል ጌታ ቢፈቅድና ቢወድ ብዬ አላውቅም። እመጣለሁ እላለሁ፣ እመጣለሁ። ፕሮግራም አደርጋለሁ። አብራራት፣ እችኛዋን አብራራት ለማን እንደተጻፈ ቆይ እችኛዋን አታስጠፊብኝ። አይደለም ጌታ ቢፈቅድ የሚለውን እኮ ነው እንዴ አይልሻዬ፣ እንረዳ እንጂ ካልተረዳን ምን ጥቅም አለው? የሃይማኖተኞች ቋንቋ ነው እሱ። ይኸውልሽ ሳይረዱት ዝም ብሎች ነገር ፒክ ያደርጉና እንደ ጌታ ቢፈቅድና ቢሆን በቃ ማናገር እንኳን አትችይም እኮ። አንዳንድ ሰዎችን ስታወሪ ከሰዓት በኋላ ትመጫለሽ። ጌታ ቢፈቅድ አቦ ጌታ ይፈቅዳል፣ ጌታ ቢፈቅድ ይላል። ጌታ ቢፈቅድና ቢወድ ብንኖር የሚለው በጣም ሃይማኖተኞች ደግሞ እሷንም ይጨምራሉ። በጣም ሪሊጂየስ የሆኑ ሰዎች ጌታ ቢፈቅድና ብንኖር አለማመን እኮ ነው እያወራለሁ። ሰውየው አልገባውም፣ ግን ከመጽሐፍ ቅዱስ የጠቀሰው ክፍሉ የተጻፈው ለዚህ አይደለም። ፕላን አታድርግ፣ ነገም በእምነት አትናገር እያላለም እንዲያውም እመጣለሁ ሲል እኮ በእምነት ነው ሰውየው ያለው። ተመልከቱ፣ የዛሬ ዓመት ልጅ ትወልዳላችሁ ሲል የዛሬ ዓመት የሚለው ቋንቋ የእምነት ቋንቋ ነው። ተነስቶ እኮ ፕላን ያወጣል። የእግዚአብሔር ሰው በእምነት ይናገራል። ጌታ ቢፈቅድና ቢወድ በሉ የተባሉት እኮ በገንዘባቸው ፕላን ለሚያደርጉ ባለጠጎች ጄምስ እየወቀሳቸው በገንዘባቸው ብቻ ፕላን ለምታደርጉ ነገ ምን ይዞ እንደሚመጣ ማታውቁ እናንተ ይልቁንም ጌታ ቢፈቅድ ብትሉ ይሻላችኋል ብሎ በወቀሳ መልክ የተነገረበት ቋንቋ እንጂ እኛማ ተመልከች ጳውሎስንም ሌሎቹንም ምንም ጌታ ቢፈቅድ ያሉበት ቦታ የለም። በዚህ ሰዓት እንደዚህ ያደርጋለሁ፣ በዚህ ጊዜ እናንተ ጋር እደርሳለሁ፣ ለመድረስ እሞክራለሁ።
በጾም ወራት ኢየሩሳሌም እመጣለሁ፣ የመድረስ ጥረት አደርጋለሁ። አንተም ደግሞ በዚህ ጊዜ በዚህ ና እንደዚህ እመጣለሁ ወደ እናንተ፣ በእናንተ በኩል አልፋለሁ። አንድም ቦታ ጌታ ቢፈቅድና ቢወድ ብንኖር ያለበት ቦታ አለ ልንገርሽ፣ ያልሽው ነው የሚሆነው። እንዲያውም የእምነት ቃል ነው ማውጣት ያለብሽ። ኢየሱስ ክርስቶስ እያንዳንዱን በእምነት ነበር የተናገረው። ይሄንን እንኳን ቀላል ነው። ወደ ሴትዮዋ ስመልሳት ሰማው እና ምን እንዳልኳት ታውቃላችሁ? መልስ ከኔ ትፈልጊያለሽ ልንገርሽ አልኳት። እስከ ዛሬ የጸለይሽው ጸሎት ሮንግ ጸሎት የጸለይሽው ልጆችሽ ላይ ሟርት ነበር ስታሟርች የቆየሽው። ልጆች ሰይጣን ሊገላቸው እንደሚችል ባለሽ እምነት ላይ ሆነሽ ነው የጸለይሽው ጸሎት አልኳት። እንደ ኢዮብ ይልቁንም ለሰይጣን አክሰስ የሚሰጥ እንደው ላኪ እንደውም ልጆች ምንም አሉንም ሰይጣን ሆይ እባክህ ልጆቼ ላይ ና አክሰስ አግኝ እያልሽ የሞት አክሰስ እየሰጠች ነበር። ደግነቱ ያው እግዚአብሔር መልካም ነው። እንደዛም ስለሆኑ አንቺ የፈለግሽውን ባታምኝም ልጆቹን እግዚአብሔር ስለሚጠብቃቸው ያንቺን አለማመን አልተከተለም እንጂ አንቺ ይህን ሁሉ የጸለሽው ሮንግ ጸሎት፣ ያውም ለሰይጣን አክሰስ የሚሰጥ ጸሎት ነው የጸለሽው። ዛሬ እንድታቆሚ ያልኳት ትራሽ ነው። እስከዛሬ ሴትዮዋ የነገረችሽ ሮንግ የውሸት ትንቢት ነው። ሰይጣን የተናገረች ሴትዮዋ የዲያብሎስ መልክተኛ ይችላል። እንደ መደንገጥም ማለችና ደስ አላት የኔ ቦልድነስ አስደት። ስለዚህ ዛሬ ከሴትዮዋ የነገረችሽን ዛሬ ወስደሽ ትራሽ አድርጊው። ከእግዚአብሔር አይደለም ያመልክ ልጆች ይሞታሉ የሚል መልእክት የለም። እግዚአብሔር ሲጀመር የአንቺን ልጆች መርጦ ሰይጣን ይገላቸዋል የሚለው ለምንድን ነው? ልጆችን ለይቶ የማይጠብቅበት የዓለማዊ ልጅ እንኳን በሰላም ይገባል ይወጣል። እናንተ ቤት በጌታ ናችሁ። መጽሐፍ ቅዱስ አንድ ጻድቅ ባለበት በዚያ ብዙ ኃይል አለ ይላል። ሲጀመር ልጆች ዳግም የተወለዱ ናቸው ራሳቸው። አንቺ ምን አገባሽ በእነሱ ህይወት ውስጥ አልኳት። ዛሬ ዱሚ ፌቨር አልኳት። እንዳትጸልይ ዛሬ አትሊስት ሳትጸልይ ተኝ ዛሬ አልኳት። እስቲ ያልጸለሽ ቀን ሰይጣን ልጆችም እንደሚያደርጋቸው ኃላፊነቱ ስላለ ሳትጸልይ ተኝ። በጸሎትሽ እግዚአብሔር ልጆችን ልጠብቂ ትሞክሪያለሽ እንዳልኳት። እስከዛሬ ሮንግ ጸሎት ብቻ ሳይሆን ለሰይጣን አክሰስ ስትሰጪ ነበረ በስመ ጸሎት። ስለዚህ ዛሬ ከቻለሽ እግዚአብሔርን አመስግነሽ ብቻ ተኝ። ስለ ልጆችሽ እግዚአብሔርን አመስግኝ። ከዛሬ ጀምሮ የሰማሽው ትንቢት ደግሞ ትራሽ ነው፣ ሰይጣን የተናገረች። ሴትዮዋ ውሸቷ ወይ ከስጋዋ ነው ወይ ገንዘብ እንድትሰጫት። እኔ ይቅርታ አድርጊልኝ፣ አፍሪካውያን ነቢያት በብዛት አላምንም። አፍሪካውያን ኢትዮጵያውያን አላልኩም፣ በተለይ አፍሪካውያን። ለምን ውሸታሞችና ሳንቲም ለቃሚዎች ስለሆኑ መልእክታቸው ሁሉ ከሞት ጋር የተገናኘ ነው። እግዚአብሔር የሞት ትንቢት የለውም፣ የህይወት ትንቢት ነው ያለው። መገለጥና ትንቢት ወደ ህይወት የሚመራ እንጂ ወደ ሞትና ወደ ፍርሃት የሚያመጣለም። ትጊና ጸልይ ልጅሽን ሰይጣን እንዳይገልብሽ የሚል ሮንግ ትራሽ የሆነ ሰይጣናዊ መልእክት ነው። ይህንን እንዴት መረዳት አቃተሻል? እውነትህን ነው አለችኝ። አዎ ደስ ብሏት ቤት ገባች፣ ሄደች። የጸለየችም አይመስለኝም። ብቻ ልታ እግዚአብሔርና መስጋና ተኛች። ያ ሁሉ ሰይጣን ያሸከማ ሸክም ከላዋ ላይ ሄደ። ሁሉ ነገር ተወችው። ልጆቿ ተምሮ ግራጁዌት አድርጎ ብዙ ዓመታችን ነው ከተለያየን። አሁን አግብተው ልጆቹ ሌላ ቦታ ደርሷል እርግጠኛ ነኝ። እና አልፎ አልፎ አያቸዋለሁ። በጣም ባሏም አብሮ እያረጁ ነው። እንደውም እነሱም የተባረከ ፋሚሊ ላችሁ የፈለግኩት ለእናንተ ምስክርነት ነው። የሞት ፍርሃት ሰይጣን ትሞታላችሁ ብሎ መጥፎ ህልም ያሳያችሁ፣ ለምሳሌ ከሞት ጋር የተገናኘ ነገር እግዚአብሔር አለም ያን ህልም ያሳያችሁ ሰይጣን ነው። አትቀበሉት፣ ትራሽ አድርጉት፣ አትፍሩም። ደግሞ ለደቂቃ እንኳን ኢንተርቴን አታርጉት። ኤኒቲንግ ከሞት ጋር በተገናኘ መልኩ አንዳንዶቻችሁን በህልማችሁ ሬሳ ሳጥን ያሳያችሁ፣ አንዳንዶቻችሁ የቆፈረ ጉድጓድ ያሳያችሁ፣ አንዳንዶቻችሁ የሆነ ብቻ ከሞት ጋር የተገናኘ ነገር የሚያስፈራራ ነገር ሰይጣን መጥቶ ያንን ነገር እግዚአብሔር አለም ያሳያችሁ። አይሆንባችሁም፣ አትቀበሉት፣ አትፍሩ። እግዚአብሔር ከእናንተ ጋር ነው ያለው። ብርቱ ልትሆኑ ትችላላችሁ፣ ደካማ ልትሆኑ ትችላላችሁ። ለምን ሙት ታልክ አትሆንም። እግዚአብሔር እንኳን በጌታ ሆናችሁ በክፉዎችም በደጎችም ላይ ፀሐዩን ያወጣል ዝናቡን ያዘንባል ተብሎ ተጽፏል። በሰላም ኑሩ። መጽሐፍ ቅዱስ ደስ ይበላችሁ ይላል። ደስታ ዝም ብሎ አይደለም፣ ሪጆይስ ኢን ዘ ሎርድ ተብሎ ተጽፏል። ስለዚህ የሰላምም አምላክ ዲያብሎስን ፈጥኖ ከእግሮቻችሁ በታች ይቀጠቅጣል። ሮሜ ምዕራፍ 16 እንደገና ሰይጣንን ለመቀጥቀጥ ይመጣል አይደለም፣ ያንተ እግር አንስቶ ሰይጣን ላይ ያደርገዋል ማለት ነው። ኦልሬዲ ዘ ዴቪል ኢዝ አንደር ዮር ፊት። ክብር ለእግዚአብሔር ይሁን። ስለዚህ የሞት ፍርሃት ቢሆን የኢኮኖሚ ፋይናንስ ፍርሃት፣ ዛሬ ፍርሃት የሆኑ ነገሮች ልክ አብርሃም ቤት ፍርሃት የነበሩት አንድ ቀን ተረት ተረት እንደሆኑ ዛሬ የማይወገዱ የማይቀረፉ የሚመስሉ ችግሮች በቃ የህይወታችሁ መጨረሻ የመሰላችሁ በቃ ይሄ ሊሆንብህ ነው ብሎ ሰይጣን ያስፈራራ። አንዳንዶቻችሁን ትሞታላችሁ። አንዳንዶቻችሁ ደግሞ ልጅህ እንደዚህ ሊሆንብህ፣ ልጆች እንደዚህ ሊሆኑ፣ ትዳር እንደዚህ ሊሆን፣ ኢኮኖሚ ቢወድቅ ልጆች ምን ይሆናሉ፣ ከስራ ብባረር ምን አመላክታለሁ። መጪው ጊዜ ሁሉም ሰው ኔጌቲቭ ስለሆነ የሚያወራው እሺ ምንድነው የኔ ህይወት መጨረሻው? ይሄ ሁሉ ትራሽ፣ ይሄ ሁሉ ሰይጣን ያመጣው፣ ይሄ ሁሉ በእናንተ አለማመንና ፍርሃት የመጣ ሰይጣን አክስ አግኝቶ የዘራባችሁ እንክርዳድ ነው፣ ውሸት ነው። ዓለም ሁሉ ቢጨልም ለእናንተ ይነጋል። መጽሐፍ ቅዱስ ማን ነው የአሜሪካኖች የሚሉት ነገር አለ።
the darker the world gets the brighter we get ዓለም እየጨለመባት ሲመጣ እንዳውም ለኛ እየነጋልን ነው የሚሄደው። እውነትም ወደ መጽሐፍ ቅዱስ ስትመለሱ ወደ መጽሐፍ ቅዱስ ስትመጡ ለዓለም እየጨለመ ሲመጣ ለእግዚአብሔር ሰዎች ለምን እንደሆነ አይታወቅም። ያኔ ነው ኦፖርቹኒቲ የሚመጣው፣ ያኔ ነው ነገሮች የሚቀየሩት። የይስሐቅን ህይወት ተመልከቱ። 7 ዓመት የማይዘራበት የማይታጨድበት ነው። ዝናብ ከቀረ ከርሟል። ከዛ የተነሳ ዘር ለመዝራት የሚያስብም የለም፣ መሬት የሚያረሰ የለም። ይህ ሰውዬ ግን በደረቅ ምድር ግን አርሷል። ምን እንደተማመነ አላውቅም። አንድ ቀን አንዳንድ ሰው በእምነት ተነስቶ በደረቅ ዘራ። ሰውዬ በእምነት እኔ የትኛው የምስራቅ ንፋስ ድንገት እንደው ወደ ሌላ ሀገር የሚሄድ ደመና አስቀይሶ ወደዛ እንዳመጣ አላውቅም። በዛ እሱ በዘራበት ሰዓት ዝናብ ዘነበ። የእምነት አክሽን። ክብር ለእግዚአብሔር ይሁን። በደረቅ ምድር ዘርቶ 100 እጥፍ አጨደ። ሰውዬው ምን እንደሆነ አይታወቅም። ስለዚህ ለዓለም ሲጨልም ለእናንተ ይነጋል ማለት ነው። አዎ የምንሰማው ነገር ሁሉ ጥሩ አይደለም። ኢትዮጵያ ውስጥ ኢኮኖሚ ጥሩ አይደለም። ብሩም የሚያኖር አልማቅ አለው። ብዙ ችግር አለ። ነገሮች ለእናንተ በዚህ አይቀጥሉም። ከጌታ ጋር ብቻ ያን ሱፐር መሆን የለባችሁ። ጀስት ወክ ዊዝ ዘ ሎርድ ሲምፕሊ። አትሊስት አንድ ቻፕተር አንብቦ በቀን ውስጥ አትሊስት ወኪንግ ዊዝ ዘ ሎርድ፣ በስርዓት መመላለስ፣ እንደው መጸለይ፣ እግዚአብሔርን ማመስገን፣ በስርዓት እግዚአብሔርን ማምለክ ብቻ ራሱ በቂ ነው። ከቻላችሁ መጸለይ መጾምም ጥሩ ነው። እንደዛ አድርጎ ሲሪየስ የሆነ ስርዓት ያለው የክርስቲያን ህይወት የሚኖር ሰው ዓለም ሲጨልምባት ለሱ ይነጋለታል። ጭንቅ በዓለም ላይ ሲመጣ ለሱ ከጭንቅ የሚያርፍበት ጊዜ ነው። ነቢዩ ኤርሚያስ 23 ዓመት ሙሉ ሲቀልዱበት፣ ሲያሾፉበት፣ ጉድጓዱ ሲጥሉት፣ ከዚያ ሲያወጡት፣ መልእክቱን አንሰማም ዞር በጥፋ ከዚህ ሲሉት 23 ዓመት የጭንቅ ዘመን ነበር። አይኑ እያየ ትንቢቱ መፈጸም ሲጀምር በ586 ዓመተ ዓለም የይሁዳ ልጆች አሰቃቂ መከራ በባቢሎን ሲመጣባቸው ምን እንደተፈጠረ አይታወቅም። የባቢሎን ንጉሥ መልእክት ልኮ ለዛ ለሀገረ ገዢው የነቢዩ ኤርሚያስን እንዳትነካው፣ የሚያስፈልገውን ሁሉ አድርግለት፣ የፈለገበት ቦታ የሚኖር ሁሉም ነገር አድርግለት። የይሁዳ ልጆች የኢየሩሳሌም ከተማ ህዝብ ነገስታቱ ሳይቀሩ በባርነት ኤግዛይል ሲሄዱ መከራ ከተማቸው ሲቃጠል ቤተ መቅደሱ ሲቃጠል ነቢዩ ኤርሚያስ እንግድ የሚል ነገር መጣ። ምንድን ነው? ዓለም ሲጨነቅ ጭንቅ ሲመጣ ለሱ እዚህ ጋር የሌለ መጽናናት፣ የሌለ ደስታ፣ የሌለ በቃ ቀን ወጣለት ለኤርሚያስ። ልላችሁ የፈለግኩት ዓለም ላይ ድርቅ ቢመጣ እናንተ ቤት ድርቁ አይነካችሁም። የጥፋት ውሃ ቢመጣ ለእናንተ የማምለጫ ነው የሚሆነው። እንቅፋት ቢሆን እንቅፋቱ ለእናንተ የማምለጫ አለት ሲሆን ለሌሎቹ ግን መጥፊያ ነው የሚሆነው። ስለዚህ እግዚአብሔር ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን ተብሎ እንደተጻፈ እግዚአብሔር ለሚወዱ ሰዎች እንቅፋት ሲያጋጥማቸው እንቅፋቱ መጥፊያ አይደለም፣ መሰባበሪያ አይደለም፣ ማምለጫ ነው። ጉድጓድ ውስጥ ብትጣሉ ነው ዮሴፍ ጉድጓዱ ለጊዜው ከትራንስፖርቴሽን ከሚሰጧችሁ ከእስማኤላውያን ጋር የማገናኘት ጉዳይ እንጂ ከመቀበሪያ አይደለም። ጲጥፋራ ቤት እዛ በባርነት መሄድ ቢኖር በባርነት ይሄድ እንጂ ባሪያ ሆኖ ለመቅረት ሳይሆን ጲጥፋራ ቤት ገዢ እንዲሆን ነው። ሰልፍ እንደገና ቢነሳ እስር ቤት ቢገባ እግዚአብሔር ተከትሎት ገባ። ተመልከቱ። ታሪኩን አያይዛችሁ ስትመጡ መጨረሻ ራሱን ያገኘው የት እንደሆነ አይታችኋል። እንዴት እዚህ ደረስኩ ብሎ ራሱን ሲመለከት የመጣበት አመጣጥ በስሌቨሪ ስታተስ ነው። የተገኘበት አሁን ያለበት ቦታ በግብፅ ላይ ገዢ ኦልሞስት ንጉስ ነው። ምንድነው የተአምር? እንዴት እዚህ ተደረገ? እግዚአብሔር ለሚወዱት እንደ ሀሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ክብር ለእግዚአብሔር ነው። ኦኬ። አንድ ሰዎች ሁሉ የሚጠቅሱ እስላም ቢሆን ክርስቲያን፣ የሚያምን ቢሆን የማያምን ሁሉም ሰው የሚጠቅሰው ጥቅስ አለ። ሮንግ ዌይ ነው ግን ሁሉም ሰው የሚጠቅሰው ነገር ሁሉ ለበጎ ነው። ነገር ሁሉ ለበጎ አይደለም። ነገር ሁሉ ለበጎ አይደለም። አንዳንዱ ለሞት ነው፣ አንዳንዱ ለጥፋት ነው። እግዚአብሔር ለሚወዱት እንደ ሀሳቡ ለተጠሩት ነገር ለበጎ። ስለዚህ ሌላው ደግሞ ሮንግ ዌይ የሚጠቀስ ጥቅስ ምንድን ነው? እንደ እውነቱን ተናገሩ፣ እውነት ነፃ ያወጣቸዋል። እሱም ሮንግ ዌይ ሁሉም ሰው ነው የሚጠቅሰው ነው። እንደዛ አይደለም። እሱም ባይ ዘ ዌይ ከኃጢአት አንጻር የተነገረ ቋንቋ ነው። ያ ቦታ ሰፊ ሀሳብ ነው ግን ኦልራይት መቼም እንግዲህ ስለዚህ የሳኦል ቤት እየደከመ የዳዊት ቤት እያደገ መጣ። የሳኦል ቤት ከላይ ነው የጀመረው፣ የዳዊት ቤት ከታች ነው የጀመረው። የዳዊት ቤት ዛሬ እኛን ጭምር ጠቅልሏል በልጁ በዳዊት ልጅ በኢየሱስ ክርስቶስ በኩል። ተስፋ ትኩረቱ፣ ቀና ብላችሁ ሂዱ፣ ሰይጣን ላይ ሳቁበት። እግዚአብሔር ከእናንተ ጋር ያለው። እግዚአብሔር ከእናንተ ጋር ሆነ። የሚቃወማችሁ ማን ነው? አትፍሩ፣ በቦልድነስ ተመላለሱ። ክብር ለእግዚአብሔር ይሁን። the devil is under your feet, you will never be the same። ክብር ለእግዚአብሔር። ሞት አንፈራም፣ ሁሉ ነገር። ስለዚህ ዘመናችሁ ይባረክ። 319 ሰው እያየው ነው። ሁላችሁም እዚህ ውስጥ ያላችሁ የሰማችሁ ሰዎች፣ በቅንነት የሰማችሁ ሰዎች እንደሰማችሁ የሰራዊት ጌታ እግዚአብሔር እንደዛ ያደርግላችሁ። ፍርሃት ከእናንተ ከቤታችሁ ክፉ ነገር ሁሉ ለዘላለም ኢን ጂሰስ ኔም
ተጠራርጎ ይጥፋ። ስለዚህ እናንተ ስልጣን አላችሁ፣ በስልጣናችሁ ተናገሩት። ክብር ለእግዚአብሔር ይሁን። የታመማችሁ በኢየሱስ ስም ተፈወሱ። ችግር ላይ ያላችሁ ሰዎች ከችግራችሁ ውጡ። ዛሬ በናዝሬቱ በኢየሱስ ክርስቶስም ታሪካችሁ ይቀየር፣ ጨለማችሁ ይገፈፍ፣ መከራችሁ እንዳለፈ ውሃ የምትረሱበት በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን በእውነት ለጊዜው የመጣ የጊዜው ጥቃቅን መከራዎች የሚያልፉ ናቸውና ደራሽ ውሃ ለጊዜው ጠራርጎ መውሰድ አቅም አለው። ነገር ግን ጻድቅ በአለት ላይ ቤቱን የሰራ በአውሎ ንፋስ አይወሰድም፣ ታውቃላችሁ። ስለዚህ አውሎ ንፋሱ እናንተን መጥረግ አይችልም። አለቱ ክርስቶስ ስለሆነ በክርስቶስ ላይ ስላላችሁ ግድ የለም። መመታት ተመታችኋል፣ ነገር ግን ጸንታችኋል። እግዚአብሔር ይመስገን። መመታት ተመተናል፣ ተመተን ግን እግዚአብሔር ይባረክ። አውሎ ንፋሱም አልፈዋል፣ ወጀቡም አልፈዋል። but you will never be the same። ክብር ለእግዚአብሔር። እንደተመታንም አንቀርም፣ ዝቅ እንዳልንም አንቀርም። እግዚአብሔር የተመሰገነ ይሁን። ዛሬ ዝቅ ያላችሁ ነገ ከፍ ትላላችሁ። ዛሬ ያጣችሁ ነገ ታገኛላችሁ። ዛሬ ታመማችሁ ግድ የለም። ይሄ በሽታ የምትሞቱበት አይደለም። ረግጣችሁ አልፋችሁ ወደኋላ ታዩና ትስቃላችሁ። አንድ ቀን ካለፋችሁ በኋላ ተራሮቻችሁ ላይ ቆማችሁ ይህን ሁሉ ሸለቆ እንዴት ይህን ሁሉ ተራራ እንዴት አለፍኩ ትላላችሁ። እንዴት እንዳለፋችሁ እንኳን አታውቁም። ነገር ግን እግዚአብሔር በንስር ክንፍ አስሎ ወሰደው ነው የሚለው። ያዕቆብን በምድረ በዳ ነፋስ ጩኸት ባለበት በምድረ በዳ አገኘው፣ ከበበው፣ ተጠነቀቀለትም፣ እንደ አይኑ ብሌንም አየው፣ ወደ ከፍታም አወጣው፣ በዛም እሸቱን አበላው፣ ማሩንና ቅቤውንም አጠባው፣ ይሽሩን ወፈረ፣ ረገጠ፣ ደነደነ። ከዛ በላይ ያለውን አልጠቅስም፣ ምክንያቱም የምፈልገው ከዚያ በታች ያለውን ስለሆነ ማለት ነው። ከዛ በኋላ የፈጠረውን አምላኩን ረሳ እንጂ እኔ ግን እስከዛ ድረስ እስከዚህ መርሳት ጋር ወስዳችሁ ለምን ትረሳላችሁ? ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር አይተውም ለማለት ፈልጌ ነው። ስለዚህ ያዕቆብን ከምድረ በዳ ካወጣ እኔና እናንተንም ያወጣናል። ስለዚህ ያለንበት የህይወታችን መጨረሻ አለን። ቴንኪ ሶ ማች። ስጦታ የምትሰጡም ሰዎች አመሰግናለሁ። ተባረኩ። ለበረከቱ ሁኑ። ከእናንተ ጋር ያለው በዓለም ካለው ይበልጣል። ብቻችሁን አይደላችሁም። you are not all alone. you not by yourself. the Lord is right where you are blessed። ክብር ለእግዚአብሔር። ተባረኩ። ደስ ይበላችሁ። ደግሞ በጌታ ጌታ ይባረክ። ደስ ይበላችሁ፣ ደስ ይበላችሁ። እውነቴን ነው የምላችሁ፣ ደስ ይበላችሁ። ማንን ደስ ይበለው ብላችሁ ነው የምታዝኑት? አንገትን አትድፋ፣ ቀና ብለህ ሂድ። ለምን አላየኸውም እንጂ ማን እንደሆንክ ብታውቅ ሰማይ ምድር እንኳን የሚኖሩት አንተ ስላለ ነው የሚኖሩት። አንተ ቴንክ ዩ ሶ ማች ጋይስ፣ በጣም አመሰግናለሁ። እና ኮክዬ በጣም ስለከፈትሽልኝ መድረክ እንደዛ ያላሰብኩትን የበረከት በር ከፈትሽልኝ። ተባረኪ። በጣም ለብዙ ለ300 ምናምን ሰው በረከት ሆነናል ዛሬ። እግዚአብሔር መልካም ነው። ብዙ ሬቨሌሽን እግዚአብሔር ለቆልናል። ዩር አሜዚንግ። አንቺ እንግዲህ ቀጣዩን ነገር ከፈለግሽም ጸለይሽ ዝጊ፣ ከፈለግሽም ቀጥይ። ነጋቲ ታንክ ዩ ሶ ማች ዩ ኖ አይ ላቭ ዩ ብራዘር። እንወድሃለን። እኔም በጣም ነው የምወድሽ ኮክዬ። ፍቅርሽን እንዳትቀንሽ ብቻ እፈራለሁ። መቼም አልቀንስም። ያው ፊት ለፊት እየነገርኩህ አይደል? አይ ትንሽ ቀንሰሽ ብዙ አለ። ይኸውልህ ቤተሰቦቼ ወዳጆች ናቸው። አየህ አይደል? የእኔ ቤተሰቦች ሁላችሁም ወዳችኋለሁ። ማለት አንድ ነገር መዝግቤያለሁ። እነሱ ራሳቸው እየተፈቱ ነው የሚሄዱት። ለመሰለህ እዚህ ላይ ተጭኖ ሀይልሻ እየታውቅ የለ እንደ የተጫነ ነገር ለማፍረስ በጣም እኮ ከባድ ነው። እንዲህ በአንድ ቪዲዮ የምታፈርሰው አይደለም። የምትፈልገውን ተናግረሃል። ዛሬ ስንት ሰው እንዳዳንክ አታውቅም። የስንት ሰው አመለካከት እንደተፈወሰ። አንደኛ ስለአንተ ያላቸውን አመለካከት አስተካክሏል። አመለካከት ቢኖራቸው ባይኖራቸው ሚዳዝ ማተር፣ ግን ለመሰማት አመለካከት ይቀይራሉ። ጌታን መቀበል የሚፈልግ ሰው አለ። በሆነ አጋጣሚ ዛሬ ቁጭ ብሎ የሚሰማን ሰው ምንም አላለባብስም። ቴንክ ዩ ጋይስ። በጣም በእውነት ለኮኪ ስጦታ ለእኔ ሳይሆን ስጦታ በጣም አመሰግናለሁ ለእኔ ሰጣችሁ። እኔ የምለው ጌታን መቀበል የሚፈልግ ሰው ካለ 7 ቁጥር ጻፉልኝ። ጌታን መቀበል ማለት የእግዚአብሔር ቤተሰብ ለመሆን የሚወስን በዳግም ልደት ሪሊ ዳግም እንደተወለድኩ አይሰማኝም። ዛሬ በሞት ቀጥታ ጌታ ጋር ነው የሚሄደው ወይስ ሲኦል ነው የሚሄደው የሚለውን እርግጠኛም አይደለሁም። ይኸው አንድ ሰው ጽፎልኛል። ተባረኩ። ተባረኩ። ዋው ዩ ኖ ዋት የእግዚአብሔር ቤተሰብ ለመሆን መለኮታዊ ጥበቃ ለማግኘት ይህን በምድር እንኳን ጌታ ምስክሬ ነው። ጌታ መቀበል የሚለው ቋንቋ ሌላ ነገር እንዳይመስላችሁ። አዎ ለኃጢአት ሞትሃል፣ እኔን ለማጽደቅ ከሙታን ተነስተሃል። አንተ ውድ ህይወትን ሳትሳሳ ለእኔ አሳልፈን ቁጠሪ። ሌላም ሰው 7 ቁጥር እየጻፈ ነው። ውድ ህይወትን መስቀል ላይ አሳልፈ ለመስጠት ወደኋላ ካላልክ እኔም ህይወቴን ለአንተ አሳልፌ ለመስጠት ወደኋላ አልልም። ጌታ ሆይ እወድሃለሁ፣ ላደረግክልኝ ነገር እውቅና መስጠት እፈልጋለሁ። ደግሞ አንተ ገፍትራ አትገባም፣ ነገር ግን ልቤን ለአንተ
ዛሬ የሃይማኖት ለውጥ ሳይጠየቅኳችሁ የህይወት ለውጥ ነውና ለዚህ ኢየሱስ ክርስቶስ በመስቀል ለከፈለው ቅዱስን መበስበስን ያይ ዘንድ አትተውም፣ ነፍሴንም በሲኦል ውስጥ አትተዋትም ብሎ እንደተናገረ እስከ ሲኦል ድረስ በመገኘት ውድ ህይወታችንን የዋጀው ለኃጢአታችን ሙሉ ክፍያ የከፈለው ጌታችንን መድኃኒታችን ኢየሱስ ክርስቶስ ያደረገውን እውቅና መስጠት ፈልጋለሁ። በእኔ ዘንድ ትርጉም አልባ ሆኖ እንዲቀር አልፈልግም። ትርጉም ልሰጠው ፈልጋለሁ የምትሉ ሰዎች አሁንም የቀራችሁ 7 ቁጥር ጽፉ። አሁን ስሜ በሕይወት መዝገብ ላይ ተጽፎ ለአንዴና ለመጨረሻ ጊዜ የእግዚአብሔር ቤተሰብ የእግዚአብሔር ልጅ ሆኜ በአባቴ ቤት መኖር ፈልጋለሁ የምትሉ ሰዎች 7 ቁጥር ጻፉና ለእግዚአብሔር ያላችሁን ፍቅር፣ ፍርሃ እግዚአብሔር ለከፈለው ዋጋ እውቅና መስጠት የምትፈልጉ ሰዎች ዛሬ ለእግዚአብሔር እውቅና ስጡ። ክሎዝ ዘ ዊንዶው። 7 ቁጥር የምጽፉ ሰዎች አሁንም አልበቃም አላችሁ። ይሄው እየጻፋችሁ ነው እስካሁን። ዋው! በእውነት በጣም ነው የማደንቀው። ዘመናችሁ ይባረክ እናንተ። ዋው! አትሊስት ለመስቀል ስራ ውጤት መስጠት እንዲህ እውቅና መስጠታችሁ በጣም ትልቆች ናችሁ በእውነት። እና መጽሐፍ ቅዱስ በአንድ ኃጢአተኛ ሰው ወደ እግዚአብሔር ቤት መመለስ ይላል በሰማይ መላእክት ዘንድ ታላቅ ደስታ ይሆናል። ዛሬ በእናንተ ምክንያት በመላእክት ዘንድ ታላቅ ደስታ ይሆናል። ለምን? የመላእክት ደስታ ምንድን ነው? የመድኃኒታችን የጌታችን ኢየሱስ ክርስቶስ ስቃይ መከራው ትርጉም አልባ ሆኖ እንዳይቀር የሞተው ለእኛ ማለት። አዎ ለእኔ ነው የሞትከው የሚል ሰው በመጣ ቁጥር ትርጉም አገኘ ማለት ነው። አይ ኢግኖር ስታደርጉት ግን በቃ ትርጉም አላገኘም ማለት ነው። ስለዚህ የተደረገለትን ሰምቶ ዝም የሚል ሰው እኮ ፊቱ ላይ ምራቅ እንደመጥፋት ነው የሚቆጠረው። ከሲኦል ጋር ዲል ማድረጉ ብቻ አይደለም። ስለዚህ ይሄ ነው። እግዚአብሔር ይባረክ። ሌሎች ካላችሁ ጻፉ። አሁን አብረን ጌታን እንቀበላለን። ጌታን መቀበል ማለት ምን ማለት ነው ካላችሁ፣ ሰው በልቡ ሲያምን ይድናል፣ በአፉ ሲመሰክር ይጸድቃል ተብሎ እንደተጻፈ በልባችን እናምናለን፣ በአፋችን እንመሰክራለን። መቀበል የሚለው ቋንቋ እውቅና መስጠት ማለት ነው። ስለዚህ እኔ የምላችሁ እንትላላችሁ ማለት ነው። ጌታ ኢየሱስ ሆይ በሉ። ጌታ ኢየሱስ ሆይ ስለ ኃጢአቴ እንደሞትክ፣ ለኃጢአቴ እንደሞት፣ እኔን ለማጽደቅ ከሙታን እንደተነሳ፣ እኔን ለማጽደቅ ከሙታን እንደተነሳ በፍጹም ልቤ፣ በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ነፍሴ፣ በፍጹም ኃይሌ አምናለሁ። በፍጹም ኃይሌ አምናለሁ። ከዚህ ሰዓት ጀምሮ ከዚህ ሰዓት ጀምሮ አንተ የኔ ነህ፣ አንተ የኔ ነህ፣ እኔም ያንተ ነኝ። እኔም ያንተ ነኝ። ከፍቅር የሚለየኝ ምንም ነገር የለም። ከፍቅር የሚለየኝ ምንም ነገር የለም። ስሜን በሕይወት መዝገብ ላይ ጻፈው። ስሜን በሕይወት መዝገብ ላይ በዘመኔ ሁሉ ላንተ እኖራለሁ። ላንተ ነገር ሁሉ ላደረክልኝ ነገር ሁሉ ከልብ አመሰግናለሁ። እግዚአብሔር የዘላለም አምላክ ዛሬ ከሞት ወደ ሕይወት ተሸጋገሩ። ዛሬ ከጨለማ ወደሚደነቅ ብርሃን ተሸጋገሩ። ዛሬ እግዚአብሔር አባት ከዲያብሎስ እስራት ተላቀው ወደ እግዚአብሔር ቤተሰብ ተቀላቀሉ። በሰማያዊ ስፍራ በአብ ቀኝ ተቀመጡ። ከዚህ ሰዓት ጀምሮ ሲኦል በእነሱ ላይ ስልጣን የለውም። ሞት በእነሱ ላይ ስልጣን የለውም። ጥፋት በእነሱ ላይ ስልጣን የለውም። ሰይጣን በእነሱ ላይ ስልጣን የለውም። እግዚአብሔር አባት ሆይ ልጆችህ ናቸውና በመለኮታዊ ጥበቃ ስለሚጠበቁ ያንተ ናቸው፣ አንተም የነሱ ነህ። ከእንግዲህ እግዚአብሔር አባት ሆይ ያረክላቸው ነገር ሁሉ ከልብ እናመሰግናለን። ዛሬ እግዚአብሔር አባት ስለሆነው ነገር ሁሉ ክብር ለስምህ ይሁን። ከዚህ የተሻለ ነገር የለም። ብዙ ሰው ጌታን ተቀበለ ዛሬ። አቤቱ እግዚአብሔር ትልቅ ስራ ተሰርቷል። እነዚህ በፈቃደኝነት ወደ ቤት የመጡትን በቤት ተከተላቸው። በእግዚአብሔር ቃል እውቀት ያድጉ ዘንድ እርዳቸው። በጸጋ ሙላቸው፣ በመንፈስ ቅዱስ አረስርሳቸው። ሕይወታቸው ሁሉ የለመለመ ይሁን። በዘመናቸው ሁሉ ተባርከው ለበረከት ይሁኑ።
ከክፉ ሁሉ ጠብቃቸው። በመውጣት መግባታቸው ሁሉ አንተ ከነሱ ጋር ሁን። እግዚአብሔር አባት ሆይ ስለ ኮኪም አመሰግናለሁ፣ ስለከፈተችው ፕላትፎርም። ስለዚህ እግዚአብሔር አባት ላደረግክላትን ነገር ሁሉ አመሰግናለሁ። ስለ ሌሎች ከኛ ጋር ስላሉት ቅዱሳን ቁጭ ብሎ ሲያዳምጡን የነበሩ መልካም ሰዎች እዚህ ቴሌካስ እግዚአብሔር አባት ከኛ ጋር የተሳተፉትን ወገኖች ሁሉ ዛሬ በሰሙት ቃል ሁሉ በቤታቸው ያለው ፍርሃት ሁሉ ተወግዶ በነፃነት እግዚአብሔር የዘላለም አምላክ ተፈተው ዘና ብለው አንተን እያመለኩ የሚኖሩበትን ጥሩ አጋጣሚ ስለሰጣቸው፣ ስለመከርካቸው፣ መልእክትንም ስለሰጣቸው እግዚአብሔር ስለነሱም ደግሞ አመሰግናለሁ። ሁሉንም እግዚአብሔር አባት እንደየችግራቸው ትረዳቸው ዘንድ ጸልያለሁ። በየመከራቸው ሁሉ ጣልቃ ገብተህ ካሉበት መከራ አብርሃምን ነፃ እንዳወጣኸው እንደረዳኸው እነሱንም እግዚአብሔር ሆይ ከሚፈሩት ፍርሃት ሁሉ ነፃ አውጥተህ በቦልድነስ በከፍታ እንድታቆማቸው እጸልያለሁ። እግዚአብሔር ሆይ የሞት ፍርሃትና ችግር ውስጥ ያሉ ሰዎች ከዚያ ነፃ እንድታወጣቸው የሞትን ቀንበርና ፍርሃት ዛሬ በኢየሱስ ክርስቶስም ከላያቸው ላይ ሰበርኩት። ቀንበር የሆነባቸው ከላያቸው ላይ ይሰባሉ። ለአንዴና ለመጨረሻ ጊዜ እግዚአብሔር አባት ነፃ ይውጡ። በነፃነት ለመኖር ክርስቶስ ነፃ አወጣን ተብሎ ተጽፏል። ከየትኛውም እስራት ነፃ ይውጡ። እግዚአብሔር ይህ ቃል የተጻፈው ከህግ እስራት ነፃ ስለመውጣት ነው። እነሆ እግዚአብሔር እኛው ራሳችን ከሰራነው በላያችን ላይ ከተበተብነው ትብታብ ነፃ ወጥተን በነፃነት ልንኖር፣ ከፍርሃት በላይ ልንመላለስ፣ ከአብ ቀኝ ልንኖር እንዲህ አይነት መንፈሳዊ መረዳት እግዚአብሔር ስለሰጠህን ከልብ እናመሰግንሃለን። እግዚአብሔር ሆይ ተባረክ። በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን። እናንተ ዛሬ 7 ቁጥር የጻፋችሁ ጌታ የተቀበላችሁ ሰዎች የት ሀገር እንዳላችሁ አላውቅም። ኮኪን ጻፉላት። ብዙ ሰው ነው 7 ቁጥር የጻፈው። ብዙ ሰው ጌታን ተቀብሏል። አያችሁ፣ እኔና ኮኪ ባለብዙ ፍሬ ነን ማለት ነው። ብዙ ነፍሳትን ወደ እግዚአብሔር በማምጣት በእግዚአብሔር መንግስት እንደ ከዋክብት ይደምቃሉ ይላል። ባይዘው እኔ በመቶዎች ሳይሆን በሺዎች ሰው ጌታን ተቀብሎልኛል። በኢቢኤስ ቴሌቪዥን እጅግ ዓለም አቀፍ እጅግ ቁጥር ስፍር የሌለው ሰው ወደ ጌታ መጥቷል። በሶሻል ሚዲያ አንድ ቀን 73 ሰው ጌታን ተቀብሏል። አንድ ቀን ብቻ 40-50 ሰው ሁል ጊዜ ነው። ዛሬም ብዙ ሰው ጌታን ተቀብሏል። ስለዚህ እግዚአብሔርን አመሰግናለሁ ባለብዙ ፍሬ ስላደረገን። አንድ ቀን በእግዚአብሔር ፊት 4 የሽልማት አይነት አለ። የአክሊል አይነት ያኔ ያነበብኩት ነው 4 የክብር አክሊል፣ የድል አክሊል፣ የህይወት አክሊል እና አንደኛው ምን ነበረ? የህይወት አክሊል፣ የክብር አክሊል፣ የጽድቅ አክሊል እና የድል አክሊል፣ የክብር አክሊል። ያ 4 የአክሊል አይነት አይቻለሁ። 4ቱም አክሊሎች ዝም ብሎ አይደለም። የህይወት አክሊል ዳግም ለተወለዱት ሁሉ ነው። የድል አክሊልም እንግዲህ እንደየደረጃው አክሊሎች ይለያሉ። ጌታ ይባረክ። አትሰሚ እንዴ? እሺ ኃይልሽዬ ተባረክ። እግዚአብሔር አምላክ ይባርክ። እንወድሃለን በጣም። 1-2 ጥያቄ ነው አጫጭር አድርገህ ትመልሳት። ቸኩላ ብቻ አሳጥረህ ትመልስልናለህ። ችግር የለውም አጠቃለህ እና ትንሽ እኔም ግራ የገባኝ ነገር ስለሆነ የብዙዎች ጥያቄም ስለሆነ ሰው መንፈስ ነው ስንል መንፈስ ማይያዝ፣ ማይዳሰስ፣ ማይጨበጥ አይደለ? እንደዚህ ነው እና ሰው ደግሞ ስጋ መንፈስና ነፍስ ሲሆን ሰው የምንለው እንደዛ ነው እና ከምን አንጻር ነው ሰው መንፈስ ነው ያልከው? መጽሐፍ ቅዱሳዊ ጥቅስ አንድ ላይ እያይዘ ብትነግረን ለሁላችንም ይበራልናል። ሁለተኛ ደግሞ ቅድም ለእኔም ጥያቄ ስለሆነብኝ ነው እግዚአብሔር ቢፈቅድ ማለታችን። ለምሳሌ አንዳንዴ እግዚአብሔር ከምንሄድበት ሊከለክለን ይችላል። ከምናደርገው ነገር ተው ሊለን ይችላል። እግዚአብሔር ቢፈቅድ ማለት ያው እግዚአብሔርን እንደዚህ ባደርግ እንደዚህ ላድርግ። ለምሳሌ አባት ልጁን የሆነ ቦታ ለመሄድ ሲፈልግ እኔ ከቤት ስወጣ አባቴን አስፈቅጄ ነው የምወጣው። እንደዚህ አይነት ቦታ ልሄድ እንደዚህ ላድርግ። እግዚአብሔርን ፍቃድ እንደመጠየቅ አይሆንም ወይ? እግዚአብሔር ቢፈቅድ ማለታችን ድንገት ቢከለክለን አደጋ ቢፈጠር የሆነ ነገር ቢሆን ያን ከዛ አንጻር አይሆንም ወይ እግዚአብሔር ቢፈቅድ የሚለው እና ደግሞ ከዚህ በፊትም ስትናገር ሰምቼዋለሁ እና የምናደርገውን ሁሉ በጌታ በኢየሱስ ስም እንድናደርግ እና ደግሞ ጸሎታችንን በኢየሱስ በኩል እንድናሳርግ ስትል ነበር እና እዚህ ጋር ጥያቄ አንድ የመጣልኝ ጥያቄ ምንድን ነው? አጋንንት በእግዚአብሔር ስም ይወጣል ወይ? ማለት አጋንንት የሚወጣው በስሙ ነው። በእግዚአብሔር ስም ብንል አጋንንት ይወጣል አይወጣም ወይ?
ሁሉንም ነገር በስሙ እንደምናደርግ መጽሐፍ ቅዱስ ይናገራልና ይሄን ጥያቄ እንዳይረዝም እኔ በደንብ ሳሳጥረው፣ አንደኛ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል ነው ያለው። ሰው መንፈስ ነው ብቻ አላል። እሱን ላስረዳሽ። እኔ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል። ስለዚህ ሰው መንፈስ፣ ነፍስ፣ ስጋ። ኦኬ፣ እሱ ነው ጥያቄው አንደኛው። ሁለተኛው ደግሞ ጌታ ቢፈቅድና ብንኖር ብንል ምን ችግር አለው? አረ ሲያጥር እሱ ያብራራል። ሰይጣን ደግሞ በኢየሱስ ስም ብለን እናስወጣለን፣ በእግዚአብሔር ስም ብለን ማስወጣት እንችላለን ወይ የሚለውም ጥያቄ ጠይቃለች መሰለኝ። ራይልሻ እንዴ ፊትህን ማን ነው? አይ እንደው ስራ እየሰራሁ እዚህ ትንሽ ጥያቄ ነው እንደ የምትሰራው አይደለም አይደል? አይሻይ ትንሽ ነገር በአይን ይገባል ነው ነገር በአይን ይገባል። እሺ ኦልራይት አዳምጡ። ሰው መንፈስ ነው የሚለው ለምሳሌ አሁን በስጋ እየኖርን ነው በአሁኑ ሰዓት። ነገ አሁን ጥያቄ ጠየቅሽው እህቴ፣ ነገ ብትሞቺ ሶሪ እንግዲህ አቆይ እንደውም በራሴ ለምሳሌ ላድርገው። ብሞት ስጋዬን ወስዶ መቃብር ቤት ጥሎ ይመጣሉ። በቃ የኃይሉ ዮሐንስ የኔ ጉዳይ እዛ ጋ በቃ ማለት ነው። ለክርስቲያን ከዚህ ከስጋ ተለይቶ በእግዚአብሔር ፊት ሊቀርብ የሚችለው ማንነቴ መንፈስ ነው ወይስ ስጋ ነው? ስጋ ሲበሰብስ ወደ አፈር ሲመለስ ከዚህ ከስጋዬ ተለይቶ ወጥቶ በእግዚአብሔር ፊት ለፍርድም ለክብርም የሚቆም ማንነት እንዳለ ይህ ክርስቲያናዊ እምነት ነው። አይደለም ክርስቲያን ሙስሊምም ያምናል። ከስጋ የሚወጣ አንድ መንፈስ የሆነ ማንነት እኔው ራሴ ነኝ። ከስጋዬ በወጣም ራሴ ነኝ፣ እኔው ነኝ። ሃርድዌር እና ሶፍትዌር አለኝ ማለት ነው። ሃርድዌሩ አርጅቶ ይሞታል፣ ታሞም ይሞታል። ወደ መቃብር ሄደው ወርውረው ተላቅሰው ሰዎች ገብተው ንፍሮ ይበላሉ። የዛ የሟች ሰውዬ ኃጢአተኛም ከሆነ ሲኦል ነው የሚሄደው፣ ጻድቅም ከሆነ እግዚአብሔር ጋር ይሄዳል። ለዚህም ማረጋገጫ ሉቃስ ወንጌል ምዕራፍ 16 ላይ ሁለት ሰዎች በምድር አብረው ይኖሩ ነበር። አልዓዛርና ሀብታሙ ሰው ምሳሌ ነው ኢየሱስ የተጠቀመው። የውሸት ምሳሌ እንደማይጠቀም ግን ግልጽ ነው። ምሳሌ ሳይሆን ፓራብል ገጸ ባህሪ አስይዞ ነው የተናገረው። አብረው ሲኖሩ ሳሉ አንዱ ሀብታም አንዱ ድሃ። ቀድሞ የሞተው ድሃው ሰውዬ ነው፣ ቁስላም የነበረ የሚበላው የሌለው። እሱ ከሞተ በኋላ መላእክት መጡና ወደ አብርሃም እቅፍ ወሰዱት የሚል ቃል አለ። ሰውየው ሞቷል። ምንድን ነው የሚወስዱት? የትኛውን ማንነቱን ነው የወሰዱት? ሞቷል። ከሞተ ያለታ እርግጠኛ ነኝ የሆነ ቀብር ነበረ። ቁስላም ቢሆንም ድሃ ቢሆንም መቼም ሬሳ እንዳይሸታቸውም ሲሉ ሄዱ መቅበራቸው አይቀርም። ጫር ጫር አድርገው ተቀብሯል። ሰውየው ግን መላእክት መጥቶ ወደ አብርሃም እቅፍ ወሰዱት የሚል አልዓዛርን ሰው ከሞተ በኋላ ራሱ አቶ ከላይ ይባልም ባይዘው ሬሳ ነው። ወንድም ሴትም ራሱ ሬሳው መጣ እንጂ ሬሳዋ መጣች አይባልም። ለምሳሌ ከአሜሪካ ሰዎች ሲሞቱ ወደ አገር ቤት ሬሳቸው ሲመለስ ሲላክ ወንበር ገዝቶ ትኬት ገዝቶ ወይ ብዝነስ ወይ ኢኮኖሚ ገዝቶ ፍላይ አድርጎ የመጣ ሰውዬ በሰላም ሲመለስ ሲሞት ሬሳው ከእቃ ጋር ተጭኖ ነው የሚላከው፣ ሳጥን ውስጥ ተደርጎ እቃ መጫኛ ውስጥ። ሰው አይደለም ከሰው መደዳ ስለማይመርዘን እንደ እቃ ከእቃ ጋር ኦክሲጅን አያስፈልገው ምን አያስፈልገው እዚያ። ስለዚህ አሁን አልዓዛርን ወደ አብርሃም እቅፍ ወሰዱት ነው የሚለው። ስለዚህ አልዓዛር አልሞተም አለ ማለት ነው። አልዓዛር የሚባል ሰው አለ፣ መንፈስ የሆነ መንፈሳዊ ቨርዥኑ አለ። ስጋው ግን ተቀብሯል። ከአንድ 4-5 ቀን በኋላ ብድኬ ማድረግ ይጀምራል። ስጋዊ አካል አይደለም ነው እንጂ እኮ መንፈስ አካል ነው፣ ቢንግ ነው። እግዚአብሔር መንፈስ ነው ይላል። ዙፋን አለው፣ የሚቀመጥበት ነው፣ የሚዳስስ የሚጨበጥ ነው እግዚአብሔር። ነገር ግን በስጋ እንዳሰውም በመንፈስ ግን የሚታይ ነው። ኦኬ አሁን ቀጣይ ሀብታሙ ሰውዬ ሞተ ይላል። መቼም ሀብታም ሲኮን ይሞታል እና ሞተ። እሱን ደግሞ መጽሐፍ ቅዱስ ይላል ወሰዱና ቀበሩት ይላል። ያኛው ነው ወደ አብርሃም እቅፍ ወሰዱት የሚለው፣ ይሄኛውን ቀበሩት ይላል። ለምንድን ነው ይሄኛውን ቀበሩት የተባለው? ያኛውን ወሰዱት ለምን ተባለ? አልዓዛር ከመንፈስ ነው የጠራው እዛ ጋ። ምክንያቱም የዳነው የእግዚአብሔር ልጆች ምሳሌ ነው። የዳነ ሰው ደግሞ ኦልሬዲ የዳነው መንፈሳችን ስለሆነ በዛ ነው የሚጠራው። እኔ አሁን ኃይሉ ዮሐንስ እግዚአብሔር የሚያውቀው ዳግም የተወለደው ማንነቴን እንጂ ይህንን ከእናቴና አባቴ ያገኘሁትን ምድራዊ አካሌን ድንኳኔን አይደለም።
ስለዚህ ያኛው ሰውዬ ግን ያልዳነ ሰው ምሳሌ ስለሆነ ወሰዱና ቀበሩት ይላል። ቀበሩት ማለት ግን ከሱም ከሰውነቱ ውስጥ የወጣ መንፈሳዊ አካል የለም ማለት አይደለም። ትንሽ ቆይቶ ከሞት ሁለቱም ሞቶ ተቀብረዋል። ስጋቸው ቢቆፈር አጥንታቸው አለ። ነገር ግን ሰዎቹ የሆነ ቦታ ተገናኙ። ሰው መንፈስ ካልሆነ ከሞት በኋላ እንዴት ሊገናኙ ቻሉ? ተያይቶ ተዋወቁ። አንደኛው ሲኦል ነው፣ አንደኛው ደግሞ የመጽናናት ቦታ ነው። ሲኦል ያለው ሰውዬ አልዓዛርን ከርቀት አየውና አብርሃም እቅፍ ውስጥ አየና አብርሃም አባት ሆይ እባክን በዚህ በሲኦል ነበልባል እየተሰቃየው ነው፣ አልዓዛርን ላክልኝና በጣቱ ውሃ ነክሮ ምላሴን እንዲያበርድልኝ እባክን ብሎ ሲለው አብርሃም ልጄ ሆይ አንተ በምድር ሳለ ብዙ ተጽናና፣ አልዓዛር ግን ችግር ላይ ነበረ። ስለዚህ አሁን አንተ ትሰቃያለህ። ይልቁንም ደግሞ ከኛ ወደ እናንተ እንዳናልፍ ታላቅ ገደል አለ፣ አንችልም፣ ብንፈልግም ሶሪ ምንም ልረዳህ አልችልም አለው። ልብ አድርጉ። እንግዲያውስ አለው ሀብታሙ ሰውዬ 5 ወንድሞች አሉኝ በአባቴ ቤት። አልረሳቸውም። አስቡ፣ 5 ወንድሞች አሉኝ። አያውቁም። እኔ ሳላቅ እዚህ ሲኦል እንደመጣው እነሱም አያውቁም። እኔ ሳላውቅ ወደዚህ እንደመጣው ጉድ እንዳይሆኑ እባካችሁን የሚባለው ነገር እውነት ስለሆነ አልዓዛርን ላክልኝና ይንገራቸው። አብርሃም ነው እነሱ መጽሐፍ ቅዱስ አልላቸው። ሙሴና ነቢያት ማለኔ አዲስ ኪዳን ስላልተጻፈ ማለት ነው። ሙሴና ነቢያት መጽሐፍ ቅዱስ ስላልላቸው መጽሐፍ ቅዱሱን ይስሙ። የእግዚአብሔርን ቃል ካልሰሙ ሰው ከሞት ተነስቶ ቢሄድ ምናምን ቢነግራቸው እንኳን አያምኑም። ምን ለማለት ፈልጌ ነው? በዚህ ሁሉ አሁን እኔ ያመጣሁት ነገር ምንድን ነው? በደንብ እንድሰም ይፈልጋሉ። ሰው መንፈሳዊ ቢንግ ካልሆነ ከሞት በኋላ የሆነ ቦታ ሊገኝ ከቻለ ሰው ብለን የምንጠራው ከዚህ ከሚሞተው ስጋ ውስጥ ወጥቶ በእግዚአብሔር ፊት የሚቆመው ማንነት እንጂ ወደ አፈር የሚመለሰውን አይደለም። ወደ አፈር የሚመለሰው ምንድን ነው? መጽሐፍ ቅዱስ ድንኳን ይለዋል። እኔ ድንኳን አይደለሁም ድንኳን ውስጥ መኖር፣ ድንኳን ይኖርበታል እንጂ ሰው ድንኳን አይደለም። ድንኳን የሆነው ምድራዊ መኖሪያችን ቢፈርስም እንኳን 2ኛ ቆሮንቶስ ምዕራፍ 5 ጥቅስ ጠይቄ ነበረ። አካላችንን ድንኳን ይለዋል። ድንኳኑ ደግሞ ፈራሽ ነው። ድንኳን የሆነው ምድራዊ መኖሪያችን ቢፈርስም እንኳን በሰው እጅ ያልተሰራ ሰማያዊ ማደሪያ እንዳለን፣ እንደገና ደግሞ ልንለብስ እንጂ ልንገፈፍ በማንወድ በሚል አካላችንን ልብስ ብሎታል። ስጋ ለባሽ ተብሎም ተጽፏል። ልክ ጂንስ ለባሽ ካኪ ለባሽ ነው የሚባለው። ልንለብስ እንጂ ልንገፈፍ በማንወድ በሚል እንደገና አካላችንን ልብስ ብሎታል። እግዚአብሔር ጥሩ ልብስ ሰፊ ነው። ባይዘው ለክቶ ለመንፈሳዊ ማንነታችን የሚመጥን ፊት የሚያደርግ ልብስ ነው የሰፋልን። አካላችን ልብስ ነውና ድንኳንም የሚኖርበት ነው። ድንኳናችን ነው። የጭቃ ቤት የሚለዋል ኢዮብ ምዕራፍ 4 ላይ የጭቃ ቤት እኔ የጭቃ ቤት አይደለሁም፣ በጭቃ ቤት ውስጥ የምኖር ነኝ። አካላችን ከአፈር ስለተሰራ ማለት ነው። በቁሳዊ ዓለም ላይ እንድንኖር ነው የተፈጠርነው እና በቁሳዊ ዓለም ላይ ኤግዚስት ለማድረግ ቁሳዊ አካል ስለሚያስፈልገን ነው ስጋ የተሰጠን። ባይዘ ያለ ቁሳዊ አካል ከቁሳዊ አካል ጋር መነካካት ስለማንችል የግድ ከሃርድዌሩ ዓለም ጋር ለመገናኘት ሃርድዌር አስፈለገን። ሰውን በተመለከተ ሰው የእግዚአብሔር ልጅ ነው፣ ከእርሱ ተወልዳችኋል፣ ዘሩ በእናንተ ይኖራል ተብሎ ተጽፏል። እኛ የእግዚአብሔር ቤተሰብ ነን። እግዚአብሔር መንፈስ ነው። ወለድኩ ካለ እግዚአብሔር ልጆችን ወለድኩ እነሱም አመፁብኝ ተብሎ ተጽፏል። አህያ ባለቤቱን በሬውም ጋጣውን አወቀ፣ ሕዝቤ ግን አላወቀም። ልጆች ወለድኩ እነሱም አመፁብኝ። በኃጢአት አምፀን ነው። ተመልሰን ግን እግዚአብሔር በክርስቶስ ኢየሱስ ፈልጎ ያገኘን ልጆቹ ነን። ዛሬም የእግዚአብሔር ልጆች ነን። ከእርሱ ተወልዳችኋል፣ ዘሩም በእናንተ ይኖራል ተብሎ ተጽፏል። መጽሐፍ ቅዱስ እግዚአብሔር መንፈስ ነው ይላል። መንፈስ የሆነው እግዚአብሔር ልጆች ወለድኩ ካለ እግዚአብሔር ስጋ አይወልድም። የእግዚአብሔር ልጆች መንፈስ የሆነው እግዚአብሔር አባቴ ከሆነ መንፈስ የሆንኩ ልጅ ነኝ ማለት ነው። ለዚህ ማረጋገጫ ጥቅስ የመናፍስት አባት ብሎ ይጠራዋል እግዚአብሔርን። በእንግሊሽ ፋዘር ኦፍ ስፒሪትስ ይለዋል። እነማን ናቸው እነዛ ስፒሪት የሆኑ ልጆች? ዳግም የተወለዱ የእግዚአብሔር ልጆች። እንግዲህ ሰው ስፒሪት ቢንግ ነው። ነገር ግን በስጋ የመኖሩ ዓላማ ያለ ስጋዊ አካል ከዚህ ቁሳዊ አካል ጋር መነካካት ስለማይችል ነው። ሰው በሚሞትበት ሰዓት ከስጋው ተለይቶ መንፈስና ነፍስ አንድ ላይ፣ ነፍስ ማለት አእምሮ ማለት ነው። የሰው አእምሮ የመንፈሳችን እንጂ የስጋችን አይደለም። ሰው በስጋው ሲሞት ከስጋ ይወጣና በእግዚአብሔር ፊት የሚቆም መንፈሳዊ አካል አለን ማለት ነው። እኔ ኃይሉ ዮሐንስ ብዬ የምጠራው ዳግም የተወለደው ማንነቴን ነው። መጽሐፍ ቅዱስ እኔ ኃይሉ ብሎ የሚጠራው ማንን ነው? የትኛውን ማንነቴን ነው? እስቲ ላሳያችሁ።
ላመኑና አልተቀበሉት ለእነሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው፣ እነሱም ከእግዚአብሔር ተወለዱ እንጂ ከደም ከስጋ ፈቃድ ወይ ከወንድ ፈቃድ አልተወለዱም ሲል ስጋዬ ቢሆን ኖሮ ስጋዬንማ እኔ አባቴንም እናቴንም አውቃቸዋለሁ ከእነሱ የተወለደው። ከእግዚአብሔር ተወለዱ እንጂ ብሎ የሚነገረው ቃል ከእግዚአብሔር ተወለደ የሚለኝ ስጋዬን አይደለም። ደፍነልኝ ከእግዚአብሔር የተወለደው ማንነቴ መንፈሴ ነው። ስለዚህ ኃይሉ ዮሐንስ የሚያውቀው እግዚአብሔር ዛሬ በአብ ቀኝ ያለው በእምነት ስፒሪት ቢንግ የሆነው የእግዚአብሔር ልጅ የሆነው ማንነቱ መንፈሱ እንጂ ስጋው አይደለም። ስጋው የእግዚአብሔር ልጅ አይደለም፣ ከምድር አፈር የተበጀ ነው። እሱንም የሰጡኝ እናትና አባቴ ነው። ከአዳም ተወራርዶ መጥቶ መጨረሻውም ወደ አፈር ይመለሳል። ነገር ግን ስጋ ሞቶ ወደ አፈር ተመልሶ አይቀርም፣ በትንሣኤ ይነሳል። ከተነሳ በኋላ እንደገና ተመልሶ አሁንም መኖሪያ ይሆናል። ተመልሶ መኖሪያ ይሆናል። ስጋ ለዘላለም ሞቶ አይቀርም፣ ተመልሶ ይነሳል ማለት ነው። ስለዚህ ስለ ነፍስና ስለ ሶስቱን ዲቴል የሰው ሁለንተና መጽሐፍ ቅዱስ የሚለው የሰው ሁለንተና መንፈሳችሁም ነፍሳችሁም ስጋችሁም ተብሎ ተጽፏል። የሰው ሁለንተና ይሄ የዘላለም ሀሳብ ነው። ለጊዜው ግን ሰው በስጋው ሲሞት ከስጋ ተለይቶ አቶ ከሌ ተብሎ ሊጠራ ይችላል። እግዚአብሔር የአብርሃም የይስሐቅ ያዕቆብ አምላክ ነው። እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም ሲል አብርሃም ስጋ ትንሣኤ አልተደረገለትም፣ ገና ነው። አጥንቱ ቢቆፈር አለ። ነገር ግን አብርሃም ሕያው እንደሆነ ኢየሱስ ክርስቶስ ነግሮናል። ሰው መንፈስ ካልሆነ እንዴት ነው አብርሃም የሚባለው ሰውዬ እንዴት እዛ ሊገኝ ቻለ? አብርሃም፣ ይስሐቅ፣ ያዕቆብ ሰው መንፈስ ካልሆነ ሙሴና ኤልያስ መጥቶ ከኢየሱስ ክርስቶስ ጋር ሲነጋገሩ እንዴት ሊታዩ ቻሉ? ሙሴ ከክርስቶስ ልደት በፊት 1500 ዓመት በፊት ነው የሞተው። ኤልያስም የሞተው ከዛ በፊት ነው። ኤልያስ ተነጠቀ ይላል መጽሐፍ ቅዱስ። ተነጠቀ ሲል ያው እዛ ውስጥ ገብቼ ብዙ ማውራት አልፈልግም። እስከነ ስጋው ሰማይ ቤት ሄደ ለማለት አይደለም። ከሰው እይታ እግዚአብሔር የሰወረው እስከነ ስጋው ነው የወሰደው። ስጋው ደፍነትሊ የሆነ ቦታ ላይ ወድቋል። ምክንያቱም ዳግም ያልተወለደ ስጋ፣ ዳግም ያልተወለደ ሰው ኮራፕትድ ባዲ ገና የትንሣኤ አካል ያልሆነ በሰማይ ቤት ሄዳል ለማለት አለ። እሱ ሌላ ቶፒክ ነው። በአጠቃላይ ሙሴና ኤልያስ የሚባሉ ሰዎች ኤልያስ ከክርስቶስ ልደት በፊት 850 ዓመት ላይ የነበረ ሰው ነው። ሙሴ ደግሞ ከክርስቶስ ልደት በፊት 1500 ዓመት ወደኋላ ነው። እነዚህ ሰዎች መጥተው ከኢየሱስ ክርስቶስ ጋር በመገለጥ ተራራ ሲያወሩ ጴጥሮስ አይቷቸዋል። ማየት ብቻ አይደለም፣ ከኢየሱስ ክርስቶስ ጋር ተነጋግረዋል። በኢየሩሳሌም መከራ ትቀበላለህ። ሰው መንፈስ ካልሆነ ከየት ነው የመጡት እነዚህ ሰዎች? ሰው አብርሃም፣ ይስሐቅ፣ ያዕቆብ ሕያዋን እንደሆኑ ኢየሱስ ነግሮናል። ስጋ ትንሣኤ አልተደረገም፣ አጥንታቸው አለ፣ አልተነሳም በአካል። አሁን ሰዎቹ አሉ። እንዳውም ሉቃስ 16 ላይም በአብርሃም እቅፍ ተብሏል። አብርሃምና ሀብታሙ ሰውዬ አውርቷል። አብርሃም ከየት መጣ? መንፈስ ካልሆነ ሰው። ስለዚህ ነፍስና መንፈስ የሚለያዩ አይደሉም፣ ወቁ። በአጠቃላይ ለመናገር የፈለግኩት የመናፍስት አባት ፋዘር ኦፍ ስፒሪትስ የሚለው ቃል ብቻውን በቂ ነው። ስጋችንን መጽሐፍ ቅዱስ ማደሪያ ይለዋል፣ መኖሪያ ይለዋል። ሰው መንፈስ ካልሆነ ሐዋርያው ጳውሎስ ከዚህ ስጋ ተነጥዬ ከማደሪያ ወጥቼ ወደ እሱ እንደሚሄድ አሳይቶኛል ሲል የሚሄደው ነው ጳውሎስ ወይስ ወደ መቃብር የሚመለሰው ነው? ጣሊያን ሀገር ሄጄ ሙዚየም ጎብኝቻለሁ፣ ሮም። ጳውሎስ አንገቱ የተቆረጠበትን ቦታ ሄጄ አይቻለሁ። ጴጥሮስ ተዘግዝቆ የተሰቀለበትን ቦታ አይቻለሁ። የሁለቱም መቃብር አለ፣ የሁለቱም አጥንት አለ በጣሊያን ሀገር። ግን ጳውሎስ ወደ ጌታ ብሄድ ይሻለኛል፣ እሄዳለሁ፣ በቅርቡ እንደሚሄድም አሳይቶኛል አለ። ጴጥሮስም ደግሞ በቅርብ ከዚህ ማደሪያ ተለይቼ እንደሚሄድ አመልክቶኛል ብለዋል። ስለዚህ ጴጥሮስ እኔ ብሎ የጠራው ከማደሪያው ተለይቼ ከዚህ ከማደሪያ እንደምለይ እንደሚሄድ አሳይቶኛል ካለ ማደሪያው ነው ጴጥሮስ ወይስ ከማደሪያው ተለይቶ የሄደው ነው? ዛሬ አጥንቱ በጣሊያን በሮም በቫቲካን የሚገኘው ነው ጴጥሮስ ወይስ በእግዚአብሔር ዘንድ አሁን እየተጽናና ያለው ነው ጴጥሮስ? ሐዋርያው ጳውሎስ ብሄድ ከጌታ ጋር በሆን ይሻለኛል ያለው አሁን ሄዶ በአሁኑ ሰዓት አንገቱ ተቆርጦ በጣሊያን ሀገር ሞቷል። አጥንቱ አለ። ጳውሎስ አጥንቱ ነው ወይስ ሰማይ ቤት ያለው? በአሁኑ ሰዓት ጳውሎስ የሚባል ሰውዬ አለ ብላችሁ ታምናላችሁ? አለ እንደ ክርስቲያን እምነት። ስለዚህ ሰው መንፈስ ካልሆነ ኬት መጣ? ነገር ግን በትንሣኤ አካላችን ይነሳልንና ተመልሶ እንደገና አካላችንን ለብስና እንደ አሁኑ ስፒሪት ሶል ኤምባዲ እንሆናለን። ያን ጊዜም አካላችን ማደሪያ ነው የሚሆነው። በምድር ላይ ተመልሰን እንኖራለን ማለት ነው። ምድር ሲባል አዲስ ሰማይና አዲስ ምድር በሚለው ጽድቅ ያለባት አዲስ ሰማይና አዲስ ምድር። ይሄንን ይመስላል። አጋንንት ስለማስወጣት በኢየሱስ ስም ስንል ነው የሚወጣው፣ በእግዚአብሔር ስም የሚወጣው ላልሽው ነገር ባይዘዌ በስሜ የሚለው ቋንቋ ስሙን ደጋግሞ የመጥራት ጉዳይ አይደለም። አጋንንት በክርስቶስ ኢየሱስ ስም የሚለው ማንነትን የሚወክል ነው። በማንነቱ በኩል ባገኘነው ማንነት በዛ ስልጣን የማስወጣት ጉዳይ እንጂ ለምሳሌ አንድ ሰው ምንም ኢየሱስን ስም ሳይጠራ
ውጣ ብሎ ማስወጣት ይችላል። ዳግም የተወለደ ሰው በኢየሱስ ክርስቶስ ስም የሚለውን መጥራት የለብንም እያልኩ አይደለም። እንጠራለን። ሳንጠራም አጋንንትን ማስወጣት እንችላለን። ስም የሚለው ቋንቋ አስሬ ስሙን የመጥራት ጉዳይ ሳይሆን በስሙ ባገኘነው ስልጣን ማለት። ስም ማለት ሬፑቴሽን፣ ፌም እና ፓወር ማለት ነው። ኢየሱስ ክርስቶስ ስምህን ገለጥኩላቸው ሲል መጠሪያ ስምህን ለማለት አይደለም፣ ማንነትህን ለማለት ነው። ስምህ ማን ነው ሲለው ያለና የሚኖር ብቻ፣ እሱ ሌላ ቶፒክ ነው። እርሱት እሱ ሌላው የጠየቅሽው ጥያቄ ጌታ ቢፈቅድና ብንወድ ቢወድ የሚለውን ቃል ብራርቻለሁ ቅድም። እንደዛ ቢል አንድ ሰው ኃጢአት አይደለም ችግር የለውም ማለት ባይዘ ኃጢአትም ጽድቅም አይደለም፣ ግን ትርጉም የለውም ነው እያልኩ ያለው። ዛሬ እኔ ተነስቼ ኢትዮጵያ መጥቼ ኮንፈረንስ አደርጋለሁ ስል የእምነት ቋንቋ የተናገርኩት እግዚአብሔር ይሄን ፕላን አታርጉ ማለት አይደለም። ያ ቦታ ተነስታችሁ በእምነት እንዲህ ይሆናል አትበሉ ማለት አይደለም። ለምሳሌ ተነስተን በአንድ ሰው በእምነት መናገር ይችላል። ያ ቦታ ያለ እግዚአብሔር ብቻቸውን ተነስተው ዝም ብሎ ፕላን ስለሚያደርጉ ትዕቢተኞች ነው እንጂ ተነስተን ዝም ብለን ለሁሉ ለትንሽ ለትልቁም ቆይ ስራ ደርሰሽ መምጣትሽንም እኮ ዋስትና የለሽም። የዛ ይዛም ለዚህ መሀል መኪና አደጋ ሊፈጠር ይችላል። ይህን እየፈራን እየተንቀጠቀጥ እንድንሆኑ ታዲያ ምኑን ኖርም ታዲያ? ጌታ ይባረክ። እማራለሁ፣ ግራጁዌት አደርጋለሁ፣ ስራ እሰራለሁ፣ እድሜ ይደርሳል፣ አገባለሁ፣ ልጅ ወልዳለሁ ብትል አንድ ሰው አንድ ሴት ትዕቢት አይደለም፣ አለማመንም አይደለም፣ አሮጋንስም አይደለም፣ እምነት ነው። እንደው እንደ እምነት ሲሆንልሽ ነው የሚላት ጌታ። ጌታ ቢፈቅድና ቢወድ የሚለውን ቃል እጠቀማለሁ ለሚል ሰው ኃጢአት አልሰራም፣ መብቱ ነው። አሁን አንቺ ማለት ከፈለግሽ በይ፣ ግን ምን ትርጉም የሌለው ነገር ነው። ኢየሱስ ጌታ ነው። እግዚአብሔር ይባረክ። እንደዚህ ብለሽ አንድ ያውታሩ መዝሙር አለ። አየሁት አየሁት የ10 ዓመቱን አየሁት አየሁት የ30 ዓመቱን as much as you can see ጌታ ቢፈቅድና ቢያሳየኝ ማለት አለብኝ ነው። አይኔን ገልጬ በእምነት አሻግሬ ማየት የቻልኩትን ያህል መሄድ ይችላል። እግዚአብሔርም ከዚህ እምነት ጋር ይስማማል። ምን አይተሻል ነው? ምን ያህል አይተሻል ነው? ጌታ ቢፈቅድና ቢወድ የሚለውን እኮ ብዙዎቹ ሰዎች ኃላፊነታቸውን ለጌታ ቀምሩን መልሶ ጌታ ላይ ነው ማስቀመጥ የሚፈልጉት። ፕላን አውጪ፣ በእምነት ቃል አውጪ፣ ተናገሪ። ያ ቦታ ቶታሊ ለሌላ ፐርፐዝ ነው የተጻፈው ለማለት ፈልጌ እንጂ እንደዛ ማለት ኃጢአት ነው እያልኩኝ አይደለም። ማለት ከፈለግሽ አንቺ በይ፣ ምንም ችግር የለውም። ኃጢአትም አይደለም፣ ጥሩ ነው። ግን ሀምብልነትሽን የሚያሳየው ግን ዓላማው እና የተጻፈበት ኮንሰፕት አይደለም ለማለት ነው። እና ሶስቱንም ጥያቄሽን መልሻለሁ። ሰይጣን በኢየሱስ ክርስቶስ ስም ሲባል ስለ ስም አስሬ መጥራት ጉዳይ ሳይሆን ስሙ ሳይጠራም ይወጣል። ውጣ ብሎ ማስወጣትም ይቻላል። በኢየሱስ ክርስቶስ ስም ውጣ ብሎም ሐዋርያ ጳውሎስ እንዳስወጣው ማስወጣት እንችላለን። ኢቭን በኢየሱስ ስም ውጣ ሲል እኮ ጳውሎስ ስሙን እንደ ማጂክ መጥራቱ አይደለም። በስሙ ውስጥ ባለው አቅም ስም የሚለው በኢየሱስ ክርስቶስ ስብዕና፣ በኢየሱስ ክርስቶስ ፓወር፣ በኢየሱስ ክርስቶስ ሬፑቴሽን፣ በኢየሱስ ክርስቶስ አብ ለልጁ በሰጠው አቅም፣ ስልጣን፣ ኃይል ማለት ነው። ኔም የሚለውን አንድ ቀን ኮኪ ከፈለገች አንድ ቀን መተን ሼር እናደርጋቸዋለን። ፓወር ኦፍ ኔም አንድ ቀን ሼር አደርጋለሁ። ፈቃደኛ ነኝ እና ጨርሻለሁ። ጥያቄ ከዚህ በኋላ ያለውን እሷ ራሷ ትመልስ። በሉ እኔም ስራ አለኝ። እዚህ እንግዳ አለ ቤት ውስጥ ከዘመድ ከኢትዮጵያ መጥቶ ያ እንግዳ አለብኝ። ዝም ብዬ በሌላ ጊዜ ምንም ችግር የለም። ባይዘዌ ብዙ ሰው ጌታን ተቀበሉ። በጣም ደስ ብሎኛል። ስለእናንተ እግዚአብሔርን አመሰግናለሁ። እኛንም ባለፍሬ ያደርጋችሁናል። ትልቅ ስራ ተሰርቷል። ይልቁንም ጌታን የተቀበላችሁ ሰዎች ተባረኩ። ነጋት እሺ ድንግጥግጥግጥግጥግጥ ድንብርብርብርብራችሁ የወጣ ሰዎች ተረጋጉ፣ አትደንግጡ። የምታምኑትን ታውቃላችሁ፣ የተማራችሁትን ታውቃላችሁ፣ ውስጣችሁ ያለውን ታውቃላችሁ። አንዳንድ ነገር ግን ከእግዚአብሔር ቃል እያጣቀሳችሁ በስነ ስርዓቱ ለማወቅ አይናችሁን ክፈቱ። ኦኬ። አንዳንድ ሰዎች የስህተት ትምህርት ያው ጠየቅ ነው እኮ በቃ እግዚአብሔር ነኝ ትላለህ። አላልኩም። እግዚአብሔር ተመላኪ ነው፣ እኔ አምላኪ ነኝ። እግዚአብሔር አባት ነው፣ እኔ ልጅ ነኝ። ሁሉን በደንብ አድርጎ ነገራችሁ። ሰው መንፈስ ነው ትላለህ። ኖ እሱ የሶስቱ ሙቅር ነው ብሎ ነገራችሁ። ከዛ በተረፈ ተረጋጉ። ይህንን ያልኩት እንዲህ ድንብርብርብርብር ግማሾቻችሁ ከገስት ላይ ሁሉ ዱብ ብላችሁ የወረዳችሁ ኧረ የምታምኑትን ታውቁታላችሁ። ተረጋጉ።
እዚህ ውስጥ የሌለ ቃል ሰው ካወራ ቁጭ አድርገን እናፋጥጣለን። እኛ ችግር የለብንም። ያው እኮ ጠየቀችው። አውቄ ነው እንድትጠይቀው ያደረኩት። ኦኬ እዚህ ተረጋጉ። እንትን የሆነ ፈርጅ የሆነ ግሩፕ አትያዙ። ስሙ፣ አዳምጡ፣ መርምሩ። በእግዚአብሔር ቃል እውቀት በመጀመሪያ ደረጃ ማለት ነው። የእግዚአብሔር ቃል እውቀት ያለው ሰው ነው የሚመረምረው። አለዛ የሆነ ሰውዬ ባለ ወደዚህ ወደዚህ የእነንትና ግሩፕ ነኝ። በእነንትና ግሩፕ ሰማይ አይገባም። እኔ የኃይለ ዮሐንስም ግሩፕ አይደለሁም፣ የማንም ግሩፕ አይደለሁም፣ የማንም ግሩፕ እኔ የክርስቶስ ኢየሱስ ተከታይ ነኝ። እራሳችሁን መርምሩ። ግራ አትጋቡ። የስህተት ትምህርት ምነው ኮኪ ምነው? ተረጋጉ። የሆነ ሰው ስላለ ወደዚህ የሆነ ሰው ስላለ መለሰ እንደገና የመጠየቅ መብት አላችሁ። ያ ካልተመለሰ እንደገና የመጠየቅ መብት አላችሁ። በተረፈ ግን ገና ለገና ኃይለ ዮሐንስ የስህተት አስተማሪ ነው። ይኸው ጠየቅ ነው። አንተ እግዚአብሔር ነህ ወይስ እንደ እግዚአብሔር ነህ ብለህ ጠይቅ። ያው አስረዳ። ተረጋጉና አዳምጡ። ሰው ስላለ ብቻ አትበሉ። ተረጋግታችሁ እስቲ ቆይ ምን እያለን ማቹርድ ከሆናችሁ ቁጭ ብላችሁ ስሙና አይ ኖ ብላችሁ መወሰን የራሳችሁ ፋንታ። አይ ያስኬዳል ብላችሁ መወሰን ይላል። እንደገና ደግሞ በተለያየ መልኩ ደግሞ የሐሳብ መለያየት ሊኖረን ይችላል። ይሄን ወቁ። የሐሳብ መለያየት ሊኖረን ይችላል። ቅድም ተናገረ። ይህ የኔ እምነት ነው አለ። በቃ ስለዚህ አንድ ሰው የራሱን የሆነ ነገር ማመን መብቱ ነው። ግራውንዱ ላይ ግን አይሳት። ፋውንዴሽኑ ላይ አይሳት። እናንተ ምን ነው እኔ ተውኝ በድህነቴ ልኑርበት ብላችሁ ታምኑ የለ እንዴ? እኔ እግዚአብሔር ሊያስተምረኝ ምን ነው የእምነት አይነት እኮ ብዙ እኮ ነው። በተውኝ በድህነቴ ልኑርበት። ይህን ጴንጤ ሲላር እንደ የሚለው ኮንፌስ ዲክሌር ስታደርጓር እንደ የምትለው ራሳችሁ ላይ ሰው የከንፈሩን የሆዱን ፍሬ ይበላል፣ ከከንፈሩ ምርት ይጠግባል ይላል። ዳ ሆነ ቁጭ ከዛ ራስ ተናግረ ተውኝ እኔ ደካማ ነኝ። ማን አለ? ማንም ደካማ ነኝ የሚል ብርቱ ነኝ ይበላል እንደ የሚለው ማን አለ? ማን ነገረህ አለው እኮ እግዚአብሔር መጣና እኮ አዳም በቃ ራቁቴን መሆን አይቼ ፈራሁ። ማን ነገረ? ይሄንን አንዳንዱን ነገር ማን ነገራችሁ? ይሄ የእግዚአብሔር ቃል የሚለው አሁን ኃይሉ ሰው መንፈስ ነው ብቻ አላለ። መንፈስ፣ ነፍስ፣ ስጋ ሶስት። አንዳንድ ሰው እስቲ በዚህ ግርግዳ ግባ ምናምን ሲል የሆነ ያለመረዳት ጥበብ የሌለው ነገር። ስለዚህ መጀመሪያ ስሙ፣ አዳምጡ፣ በደንብ አዳምጡ። እሱ አሁን እልህ ስለሚይዘው ለሃይማኖተኛ አልመልስም አለ። መልስ አልኩት። አይታችኋል አይደል? ፊት ለፊት መለሰ በቃ። ምክንያቱም ሰው ስለሚቀጠቅጥ ምንም ሳይሰማ ስለሚቀጠቅጥ እሱ ለነገሩ ጉዳዩም አይደለም። Now we are talking about Jesus. We're not talking about ኃይለ ዮሐንስ። ትንሽ ላብራራላችሁ ብዬ ነው። ከዛ በተረፈ ግን ተረጋጉ። የራሳችሁ እምነት አላችሁ። እኔ ስጋ ነኝ፣ እኔ አሸንዳ ነኝ፣ እኔ ትል ነኝ፣ እኔ ማረባ ነኝ ብሎ የማመን መብት አላችሁ። መብት ተሰጥቷችኋል። መብታችሁ ነው። ሰው በደረሰበት መጠን በዛ ይመላለስ። መብታችሁ። እኔ ዋጋ የለኝም፣ እኔ ትህትና መስሏችሁ። ትህትና ማለት እግዚአብሔር ነህ የሚለህ ነኝ ማለት ነው። ልድገማ። ትህትና ማለት እግዚአብሔር ነሽ የሚልሽን ነኝ ማለት ነው። ጌታ የሚያውቀው እሱን ነው። እንደ ኢትዮጵያዊ ኮፍያው ደህና አደራችሁ ማለት አይደለም ትህትና። እሱ ባህል ነው፣ መከባበር ነው። እሱ ጎንበስ ብሎ ማቀርቀር ትህትና አይደል። እና አንዳንድ ጊዜ አመለካከታችሁን አስተካክሉ። በቃ ሰው የፈለገውን እንትን መያዝ ይችላል። ከዛ እሱና አባቱ ይጠያየቃሉ። በተረፈ ግን እናንተ ወንድማችሁን ሰይጣን አታድርጉት። ቀንድ ያለው እንትን ያለው ሰይጣን አታድርጉት። ወንድማችሁ ነው። አትሊስት እሺ፣ ወንድማችሁ ነው። ስለዚህ ወንድሞቻችሁን ደግሞ ውደዱ፣ አክብሩ። ከዛ በተረፈ ግን አውሬ አድርጋችሁ አጋንንት አድርጋችሁ ሰይጣን አድርጋችሁ አትዩት። ደግሞ በትክክል የምትጠይቁትን አጣቅሶ ከብሉይ ኪዳን እስከ አዲስ ኪዳን ከዘፍጥረት እስከ ራዕይ ወደዚህ እየሄደ በደንብ አድርጎ ነው የሚያስተምር። ስለዚህ
እናንተ በደንብ የምታውቁ ከሆነ ቁጭ ብላችሁ አንብቡና ይሄ ሰው እኮ ከዚህ አንጻር ይሄንን እያለ ነው፣ ከዚህ አንጻር ይሄንን እያለ ነው፣ እዚህ ጋር ተሳስቷል፣ እዚህ ጋር መጠየቅ አለብን፣ እዚህ ጋር ደግሞ እንደዚህ ይሆናል ብላችሁ አመዛዝናችሁ ቁጭ ብላችሁ ጥያቄ ጠይቁ። አንዳንዶቻችሁ ገና ሳትሰሙ ጥያቄ አለኝ ብላችሁ ከስር ገና እኮ ቅድም አልነበራችሁም፣ ድንገት ጆይን ይልና ጥያቄ አለኝ። እኔ ሞኝ መሰልኩ። ስለዚህ በጣም ይህንን ሁሉ የምነግራችሁ ብዙ ኮሜንት ካነበብኩ በኋላ ብዙ ኮሜንት አንብቤ እኔ ደግሞ በደንብ ነግራችሁ ቢ ቦልድ። በመጀመሪያ ደረጃ ቢ ቦልድ ሁኑ። እኔ ከኃይሉ ጋር ስለታየው እንትን ነች ይሉኛል፣ በቃ ስተት ነች ይሉኛል። ማን አለ? እኔ ከእንትና ጋር ስለታየው እንትን። ኧረ በእናታችሁ ውስጡን ሌላ፣ ውጩን ሌላ፣ ሚዲያ ላይ ሌላ፣ ቤት ውስጥ ሌላ፣ ውጭ ቸርች ሌላ፣ ካፌ ሌላ፣ ማስክ እየለበስን የምንኖር ሰዎች በሙሉ ጌታ ምህረት ያደርግልን። ቢ ዩርሰልፍ። እግዚአብሔር በደንብ ያውቃችኋል። እግዚአብሔር ጠንቅቆ ያውቃችኋል። ጠንቅቆ እዛም ስትሄዱ ሆይ 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 ሆይ፣ እዚህም ስትሄዱ ሆይ 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 ሆይ። አንዳንዱ ጋር በድብቅ፣ አንዳንዱ ጋር በገሃድ፣ አንዳንዱ ጋር እንዳትፈረጁ መፍራት፣ ከገስት ላይ መውረድ ምናምን። እንደዚህ አይነት ሰዎች አትሁኑ። ይኸው እኔ በፊት ለፊት መጣሁልህ። በፊት ለፊት መጣ። እማምነውን አውቃለሁ፣ የተማርኩትን አውቃለሁ፣ እማስተምረውን አውቃለሁ። ስለዚህ ቢ ቦልድ። በክርስቶስ ኢየሱስ ያላችሁ እምነት ቢ ቦልድ። የምታምኑትን ጠንቅቃችሁ የምታውቁ እያንዳንዷን ወርድ ባይ ወርድ መስመር በመስመር ጠንቅቃችሁ የምታውቁ ሰዎች ነው። በተረፈ እንትና ጋ እንዳገቢ፣ እንትና ጋ እንዳትሄጂ፣ እንትና ጋ ጌታ ምህረት ያርግልን። ኤኒዌይስ የራሳችንን ግንድ አይናችን ላይ ቁጭ አድርገን ጉድፍ ለማውጣት አንሩጥ። በመጨረሻ ስለ ፍርሃት ለማውራት ስል ነው የመጣው። ስለ ፍርሃት በደንብ ስለሚያስረዳ እና አውራ አልኩት። ወጣ። በጣም ድንቅ ነገር ነው የተናገረው። ዛሬ ፍርሃት ተመቷል ማለት ነው። ከምናችን ውስጥ? ከዚህ ውስጥ ከአእምሮ ደግሞ ወደ ልብ ገብቶም ዘልቆ ከነበረ ተመቷል ማለት ነው። ትንቢት ይናገራል። ባይዘው ያልሻል እንገራችሁ። እንደው ዝም ብሎ እልፍ ይለዋል እንጂ በጣም በፍርሃት በካንሰር ፍርሃት ውስጥ ያላችሁ፣ በጡት ካንሰር፣ በማህፀን ካንሰር፣ በተለያየ ካንሰር ፍርሃት ውስጥ ያላችሁ፣ ብመረመር ካንሰር ይሆናል፣ የሆነ ነገር ሲሆን ካንሰር ይሆናል ወይ ብላችሁ የምትቀጠቀጡ ሰዎች ካላችሁ ይውላችሁ፣ ቀደም ትንቢት ተናግሯችሁ ውሸት ነው። ጠላት ዝም ብሎ እየዋሻችሁ ነው። ሆስፒታል እንኳን እንዳትሄዱና ተመርምራችሁ ሙሉ ጤንነታችሁን እንዳታውቁ በፍርሃት ሰውነታችሁን ጨርሶ በስጋት ጨርሷችሁ የጠላት መጠቀሚያ ግራውንድ አግኝቶ የጠላት መጠቀሚያ ቀዳዳ አግኝቶ መከራችሁን ሊያበላችሁ ነው። እና ፕሊዝ አትፍሩ። ቅድም እንደተናገረው ፍርሃት የእምነት ተቃራኒ ነው። እሺ፣ ፍርሃት የእምነት ለዚህ እኮ ነው ጎልያድን አይታችኋል። 40 ቀንና 40 ሌሊት የእስራኤልን ሕዝብ እያርበደበደ ፈርተው አፈር ድሜ እንዳበላቸው ካወቀ በኋላ በቃ እኮ አልቆላቸው። እዛ ፍርሃት ውስጥ ያልነበረ ዴቭ መጣ። ከዛ ከአንበሳና ከድብ እንዲህ ነጥቀው የሚያስጥለውን በጎቹን የሚያስጥል መጣ። ምንም አይነት ሲያስፈራራቸው ሲያርበደብዳቸው አልነበረም። ምንድን ነው ይሄ? ያልተገረዘ ሸለፈታ። ኧረ እኔ ጥለዋለሁ። እዛ አለ በጫካ ሲያለማምደኝ ነበር። አንበሳና ድብ እንዲያንቄ ማስጥል። አያችሁ፣ ከእግዚአብሔር ጋር የእግዚአብሔር ነገር የተለማመደ ሰው በጎልያድ ብረት ለበስ ሲኖትራክ የሚያክል ሰውዬ አይደነግጥም፣ አይበረግግም። አያችሁ፣ ሁሉ ነገሩ ለብሶ ቀዳዳ ባገኘበት እዚች ጋር ብሎ ገላገሉ። ስለዚህ እምነታችሁን የሚሸረሽር ነገር በተለያየ መልኩ እጸልያለሁ። በነገራችን ላይ እጸልያለሁ። ጌዲዮንን እኮ በወይን መጭበቂያ ጥስ እንዲያስወቃው ምን ይመስላችኋል? ምን ይመስላችኋል? ምንም እኮ አይደለም፣ ፍርሃት እኮ እሱኑ። ጌዲዮን ግን ተነስ ይለዋል ደግሞ ጌታ። ግድ የለህም ይህንን እስማኤልን በባረክልኝ፣ እንደው የይስሐቅ ጉዳይ እንኳን ይቅራል፣ የይስሐቅ ጉዳይ እንኳን ይቅር፣ እንደው ተወው፣ እኔም አርጅቻለሁ፣ እሷም ዋጋ የላት፣ እንደው ይህንን እስማኤልን ባርክልኝና እንደው አለው። በቃ ተጠራጥሮ ፋይናሊ ግን ኖ የኪዳኔን ልጅ አመጣለሁ እንደተናገረው አመጣ።
ይሄን ያመጣው ምንድነው? ጥርጥር፣ ፍርሃት፣ ምናምን፣ ሰውነትን ማየት፣ ፋይናንስን ማየት፣ አካውንትን ማየት፣ ዘመዶቻችሁን ማየት። እኔ እኮ ከድሃ ቤተሰብ ነው የተፈጠርኩት፣ እኔ እኮ ከእንትን ቤተሰብ ነው፣ እኔ እኮ ዋጋ የለኝም፣ እኔ እኮ እንደዛ ነኝ፣ እንደዚህ ነኝ የምትሉ ሰዎች በእግዚአብሔር አለመታመን። በእግዚአብሔር መታመን ከምን ይመጣል? ከመስማት። መስማት የማንን ቃል? የእግዚአብሔርን ቃል መስማት። ዜና መስማት፣ ሶሻል ሚዲያ መስማት፣ የራስን ያልተስተካከለ ከመጽሐፍ ቅዱስ ያልተቃኘ ድምፅ መስማት፣ አካባቢ መስማት፣ የሆነ መስማት ምን ያመጣል? ፍርሃት። ባይዘወይ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ፍርሃትም ከመስማት ነው፣ መስማትም ከተለያዩ እግዚአብሔራዊ ካልሆኑ ነገሮች ይመጣል። ሁለቱም ከምንሰማው ነው የሚመጣው፣ ከምናየው ነው የሚመጣው፣ ከምናሳልፍበት ነገር ነው የሚመጣው። የእግዚአብሔርን ቃል ካላነበብን፣ በእግዚአብሔር ቃል ካልተማርን እምነት የሚያመጣው ይህ የእግዚአብሔር ቃል ብቻ ነው። ሌሎቹ ነገሮች በሙሉ ሊያንጠረጥሯችሁ፣ ሊያረበደብዷችሁ ይችላል። እንትን እኮ ተናወጠች፣ እንትና እኮ ዛሬ ሞተ፣ እንትና እኮ በእንትን ህመም ተያዘ፣ እንትና እኮ እንደዚህ አይነት ሲምፕተም ነበረው በቃ አለቀለት ስትባይ ወይኔ እኔም ራሴ እኮ ይሰማኛል ማለት ትጀምራለች። አያችሁ፣ ፍርሃትም ከመስማት ነው፣ እምነትም ከመስማት ነው። የምንሰማቸው ነገሮች ግን ይለያያሉ። እምነት ከመስማት የትኛው መስማት? ከእግዚአብሔር ቃል መስማት። ፍርሃት ከመስማት የትኛው መስማት? ከተለያዩ ነገሮች መስማት፣ ከማይጠቅሙን ነገሮች መስማት። አያችሁ፣ ቅድም እኮ እንደዛ ያለው 35 ሞልቶኛል አለቀልኝ መውለድ አልችልም የምትይው እኮ ከጎንሽ ካለው ነው እንጂ ከሳራ ተምረሽ አይደለም። ከሳራ መማር ማለት ከዚህ መማር ማለት ሙት ከሆነው ሰውነቱ ከራሱ ከሷም ከሱም ከአብርሃምን መማር ማለት ከዚህ መማር ማለት። ነገር ግን ትላንትና ሳይንስ 35 40 45 በቃ አልቋል ብሏል፣ ስለዚህ ዋጋ የለኝም ብለሽ እንደተባለው ሄደሽ አሕዛብ ጋር ገብተሽ ልውለድ ባል እንደሆነ አላገኘውም ብለሽ የወሰንሽ ለታ አለቀልሽ። ማነው በ40 ዓመት ታቆሚያለሽ ያለው? ማነው በ45 ዓመት አትወልጅም ያለው? እንደ እምነትሽ ነው የሚሆንልሽ። ሳይንስ ብሏል? አዎ ብሏል። ነገር ግን እንደ እምነትሽ ነው። የኛ ክላይማክሳችን ሳራ ናት። በቃ 90 ድረስ ሄዷል። አዎ ሄዷል። ስለዚህ እንወልዳለን። አዎ እንወልዳለን። እናገባለን። አዎ እናገባለን። ትንቢት ነው የተናገረው ቅድም። በነገራችን በቃ እድሜ ያለፈ ጴንጤ ጠበቁ በቃ አሁን ምንም ዋጋ የለም። አሕዛብ ጋር ሄጄ ቾፍ ልበል። አሕዛብ ጋር እንዴ! ኧረ ተረጋጉ። ይሄ ሁሉ እምነት ማጣት ነው። እንግዲህ ጴንጤ ሆንኩኝ ክርስቶስን ይዤ ነበረ፣ ግን ሊደረኝ አልቻለም። ስለዚህ በቃ ቶሎ ብዬ አንዱን አሕዛብ አለ አግባና ቶሎ ብዬ ልውለድ፣ አለዛ በቃ ሊያልፍብኝ ነው 35 ሆኛ 40 እንዴ! ይሄ ነው የኛ እምነት። አሁን እዚህ መንፈስ ነው አይደለም እያል መከራ እንበላለን እንጂ ይሄ እኮ ነው። ይሄም ብሎ እምነት። አሁን ይሄ እምነት ነው። ፍርሃት የእግዚአብሔርን ሐሳብ እዚህ ላይ የተጻፈልንን የአባቶቻችንን ያንን የእስራኤል አምላክ እግዚአብሔርን ማመን ካቃተን ገና ብዙ ነገር እናደርጋለን። እኔ ዋጋ የለኝም። ባይዘው አንድ ነገር ልንገር፣ የምትናገሯት ነገር ቀን ቆጥራ ትበቅላለች። እኔ ዋጋ የለኝም፣ እንጃልኝ መውለዴን፣ እንጃልኝ እድሜም ሄዷል፣ እንጃልኝ ማግባቴን፣ ጠበቅኩ እንጃልኝ፣ በቃ ዝም ብዬ ሄጄ አሕዛብ ጋር ልግባ መሰለኝ የምትይ ሴትዮ ሄደሽ ትገቢያለሽ። እርግጠኛውኝ ነው የምነግርሽ። አትበሉ፣ እንደዛ አትመኑ። እግዚአብሔር ታማኝ ነው። ለእኔ የሚያስባትን ሀሳብ አውቃለሁ ብሎኛል። ፍጻሜና ተስፋ ያለው እኔን የሚጠቅም እንጂ የሚጎዳ ያልሆነ እግዚአብሔር ለእኔ የሚያስበው ሀሳብ መልካም ነው። ስለዚህ እግዚአብሔርን እጠብቀዋለሁ። እግዚአብሔር ለእኔ የሚሰጠኝን ይሰጠኛል፣ እኔ በቸኮልኩት አይደለም ብላችሁ እግዚአብሔርን ማመንና ራስን ማመን ይለያያል። እድሜን ማመንና እግዚአብሔርን ማመን ይለያያል።